ማስረጃ ስጠኝ እንደዛ ብለ ይፈታ እንግዲህ ዲቴል ገብቻ ላዩትም ግን ኢንተርፕሪቴሽኑ የሚለው አብዛኞቹ ቸርች ፋዘሮች የሚቀበሉት ስለ ኪንግደም ነው ስለ ኪንግደም ነው የተባለው እኮ እንትኑ ነው እኮ አይደለ ምስሉ የታሰየው ሲምቦሊካል የሆነው ምስሉ ነው ሲምቦሉ ነው ስፒሪቹዋል ኢንተርፕሪቴሽን ያለው እኔ የጠየቅኩ ዳንኤል ምዕራፍ 2 ቁጥር 37 ላይ ያለው የነገስታቱ ንጉስ አንተ ነህ ካለው በኋላ ምን አለው የሰማይ አምላክ ክብርን የሰጠህ አለ ክብርን የሰጠህ የሚለው ሲምቦሊካል ነው አልጎሪካል ነው ክብርን የሰጠህ አራ አይደለም ከበ የነበረውን ክብር እኮ ታዲያ አንተ ነህ ያልከው እኮ ክብር እኮ እሱ ጋር የነበረውን ክብር ሲሰጠው ክብሬን ለሌላ አልሰጥም ሲል ታዲያ ከእሱ ጋር እንዴት ይስማማል ነው ክብሬን ኢሳይያስ 42:8 ላይ ክብሬን ለሌላ አልሰጥም ሁለት አይነት ክብር አለ ልትለኝ ነው አዎ አለ እንደዛ ሁለት አይነት ክብር አለ ወንድማችን አዎ እንደዛ ነው የመለኮታዊ ክብሩን ለማንንም አይሰጣም የአምልኮ ክብሩን ለማንንም አይሰጥም አምላክ የአምልኮ ክብሩን ማለት ነው ለኢየሱስ የተሰጠው ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ የሰጠው ክብር ዓለም ሳይፈጠር ዘመን ሳይቆጠር በፊት ድንግል ማርያም ማዕፀን ውስጥ ከተፈጠረ በኋላ ከተወለደ በኋላ መሲህ ሆኖ ሲቀባ የሚያከብረውን ክብር አስቀድሞ የወሰነለት ነው ልክ ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር ዘመን ሳይቆጠር በፊት በክርስቶስ ኢየሱስ መረጠን አለ ጳውሎስ ማን ይመረጠን ምን ኢየሱስ መረጠን በክርስቶስ መረጠን አይደለም መራጩ አብ ነው ማንን ነው የመረጠው እኛን በክርስቶስ በኩል ሳንኖር ኤግዚስት ሳናረግ ያው ኢተርናል ዊሉ ነው እሺ ኢተርናል ዊሉ እንኳን ምርጫው ነው የነበረው እኛ ነን የነበርነው ኦፍ ኮርስ ጋር ነው የሚመርጠው እኮ እኛ ነን የነበርነው ወይስ ምርጫው ነው የነበረው የምርጫው ነው እንጂ እኮ ልክ እንደዛ ማለት ነው ዮሐንስ ወንጌል 17:5 ላይም የነበረው እንትን ነው ልክ እንደ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ማለት ነው ለምሳሌ ድንኳን የሚሆነው መኖሪያችን ቢፈርስ ከእግዚአብሔር ዘንድ በእጅ ያልተሰራ ህንጻ እንዳለን እናውቃለን አለ አይደለ እሺ ህንጻው መቼ ነው ለኛ ያለን መቼ ነው የተሰራው ህንጻው ምን ህንጻው ያለን የእግዚአብሔር መንግስት ህንጻ አለን አለ አይደለ ጳውሎስ ህንጻው የተሰራው መቼ ነው የተዘጋጀው መቼ ነው ቢፎር ዘ ፋውንዴሽን ኦፍ ዘ ወርልድ ላይ ነው አይደለም ዓለም ከተፈጠረ ጀምሮ ነው የሚለው ማቴዎስ 25 ላይ አይደል እሺ ስለዚህ አሁን ያ የተዘጋጀው መንግስት አለን ብሎ ሲል ጳውሎስ ሲናገር አለን ማለት አለን ብሎ ሲናገር ያ መንግስት ከነበረበት ጊዜ ጀምሮ በነ ጳውሎስ እጅ አለ ማለት ነው ለምን እዛ እንገባለን እንደማለት ነው እንደ ማለት ነው እንትኑ ፕላኑ ለቀድም እንዳልኩ እኮ ነው ከ10 አመት በፊት ከመወለዴ በፊት አባቴ ገንዘብ ያስቀምጥና መጨረሻ ላይ ቢነግረኝ አባቴ ወይ ከመወለዴ በፊት በነበረኝ ብር ቤት ሰራልኝ ብዬ ብናገር መኪና ገዛልኝ ብዬ ብናገር እኔ ሳይሉን የነበርኩት ገንዘቡን የነበረው የሁሉም ቸርች ፋዘር ኢንተርፕሪቴሽን ልክ አይደለም ቸርች ፋዘርስ ሲጀመር ማን ኢንተርፕሬት የተከራከረም ችግር የለውም ለማወቅ የሞከርኩ ነው ተከራከረም እኮ ችግር የለውም ግን አንድ ጥያቄ ልጠይቅህ እስቲ ቸርች ፋዘርስ ባይብልን ኢንተርፕሬት የማድረግ ኦቶሪቲ ያላቸው እንዴ ኦቶሪቲ እንደነሱ ብቻ ነው የተባለው ኦቶሪቲ አፖስቶሊክ ትራዲሽን ካላችሁ ኖ አይ የጠየቁ ጥያቄ ቸርች ፋዘርስ ላይ ያሉ አባቶች ባይብልን ኢንተርፕሬት የማድረግ ኦቶሪቲ እንዳላቸው ቢብሊካል ኤቪደንስ ይኖር ይሆን አፖስቶሊክ ትራዲሽን ካላቸው አይ ጊቭ ዩ ዘ ስፒሪት ስላላቸው እኮ ካፒታል የሚመጡት ፖፕ ሁድ ይተላለፋል ይላሉ ካቶሊኮች እኮ አሁን የጠየቁ ጥያቄ አፖስቶሊክ ትራዲሽን አይደለም ያወራውት ቸርች ፋዘርስ ስለ ኢንተርፕሬት አፖስቶሊክ ትራዲሽን ትውፊት ነው የምትቀበለው ትውፊቱም ደግሞ እንትን ነው ታውቃለህ ኮራፕትድ ሆኗል በአሁን ሰዓት ትውፊቱ ማለት ነው ትውፊት ኮነ መታወራይ ካቶሊኮች እንደዛ ነው የሚያምኑት ነው ፖፕ ነው ኢንተርፕሬት የሚያደርገው ፖፕ ነው ኢንተርፕሬት እንዲያደርግም ቢብሊካል ኤቪደንስ የለም ነው የምነግርህ ኢንተርፕሬት ማድረግና አፖስቶሊክ ትራዲሽን አፖስቶሊክ ሰክሰሽን እና አፖስቶሊክ ኢንተርፕሬቴሽን የሚባል ነገር ሶስቱ የተለያዩ ነገሮች ናቸው እኔ ጠየቁት ጥያቄ ቸርች ፋዘርስ
ባይብልን ኢንተርፕሬት የማድረግ ኦቶሪቲ እንዳላቸው ቢብሊካል ኤቪደንስ አለ ወይ? አይ ጊቭ ዩ ዘ ስፒሪት ስላላቸው ያው ስፒሪትን ተጠቅመው እንትን ማለት ይችላሉ ይላል። ታዲያ ስፒሪት ከነበረ ለምንድን ነው ጉባኤው ሲመራ ጉባኤው ላይ ጭቅጭቅ የነበረው? ሆሊ ስፒሪት የሚመራው ከሆነ ካውንስል ኦፍ ናይሲያን ነው ወይስ ቻልሰዶን? የትኛው? ኬልቄዶን ራሱ ጉባኤ ላይ ሚያፊዚስ እና ዲያፊዚስ እና ሞኖፊዚስ ለምንድን ነው ልዩነቱ የመጣው? መንፈስ ቅዱስ ከሆነ የሚመራው ግሪክ ፊሎሶፊ ነው። ስለዚህ እሱ ነው እኮ የምልህ እኮ ጉባኤውን አሁን ለምሳሌ ኦሪየንታሎች ጉባኤውን የኬልቄዶን ጉባኤን አይቀበሉም። ስለዚህ የተለያየ ነገር ነው ማለት ነው። አየህ ጉባኤ እንትን አይደለም ወሳኝ። ጉባኤው ኢንፋነብል ነው እንዴ? በካቶሊኮች ነው ኢንፋነብል አይደለም ይላል አውግስቲን። ጉባኤዎቹ ሊሻሻሉ ይችላሉ ይላል። እንደዛ ከሆነ መንፈስ ቅዱስ ከሆነ የሚመራው ግን በ431 ነው። አውግስቲን እና ሴንት ቶማስ አኩይነስ የተለያየ አመለካከት ነው ያላቸው። ሁለቱም ፖዚሽን ላይ መድረስ ይችላል። እሱ አሁን ጥያቄ እሱ አይደለም። ጉባኤዎቹ ኢንፋነብል አይደሉም ይላል አውግስቲን ሲናገር። ሊሻሻሉ ይችላሉ አለ። ለምን? የኤፌሶንን ጉባኤ አርመውታል አይደለ? የኬልቄዶን ጉባኤ ስለዚህ ካረመው እንዴት መጀመሪያ የነበረው ጉባኤው መንፈስ ቅዱስ ከሆነ የሚመራው ለምንድን ነው ሊታረም የቻለው? እሱ እንኳን የካቶሊክ ዳይሌማ ነው የሆነ ለማስረዳት ነው። አይ 431 ላይ የነበረውን የኤፌሶን ጉባኤ ለምንድን ነው 451 ላይ ያለው የኬልቄዶን ጉባኤ ያረመው? በሃይፖስታቲስ ላይ ኦፍ ኮርስ ይተራረማሉ እኮ አዲሱ ጉባኤው ኢንፋነብል አይደለም ማለት ነው እንዴ? ኖ መንፈስ ቅዱስ አይደለም የሚመራው የነበረው። ከነሱ ጋር እኮ እየተስማሙ አይደለም። የነሱን ክሌም እኮ ነው የምነግርህ እኮ እሱን ነው እኮ የምልህ። ስለዚህ ያ ነው ራሱ ማለት ነው። ለምሳሌ ቸርች ፋዘርስ ላይ ኦሪት ዘፍጥረት ምዕራፍ 18 ላይ አብርሃም ቤት የገቡ 3 ሰዎች እነማን ናቸው የሚል ትርጉም አለ። ወጥ የሆነ ትርጉም አለ። ኮንሰንስ አለ። አንዳንድ ሰው ሁለት ኤንጀል ነው ይላሉ። አንዳንዱ ፕሪንካርኔት ጂሰስ ነው ይላሉ። ምንድነው አንዳንዶቹ የተለያየ ኢንተርፕሬቴሽን አለ። ስለዚህ ቸርች ፋዘርስ በዚህ መልኩ እንዲህ መተርጎም አለባቸው አይደለም። የነሱ ትርጉም ትክክል ነው ማለት አይደለም። ከነሱ የቀደሙ ደግሞ ተርጓሚዎች አሉ። ፖሊካርፕ ነው ነበሩ ፈሪሳውያን የሚባሉ ታውቃቸዋለህ? የሙሴ ወንበር ላይ ተቀመጡ ማቴዎስ 23:4 ላይ ፈሪሳውያን የሚባሉት የአይሁዶቹ ማለት ነው። የማሰሪያን የሚባሉት ማሰሪያን የሚባሉት የሙሴን ወንበር ተከትለው የሚወጡ ኢንተርፕሬት ሲያደርጉት የነበሩ አሉ። እነሱ አሁን በተረጎሙት አተረጓጎም ነው መሄድ ያለባችሁ። እናንተ አሁን ትክክል አይደላችሁም ነው የሚሉትና የእናንተ አተረጓጎም ለምሳሌ ዘፍጥረት 11:7 ላይ ኑ እንውረድ ያለው እግዚአብሔር ከነማ ጋር ነው የሚለው ከመላእክት ጋር ነው ይላሉ እነሱ ሲተረጉሙት። እናንተ ደግሞ ለስላሴ ነው ትላላችሁ። ስለዚህ ቀደም ብሎ የተረጎሙት ሁሉ ትክክል የትኛው ነው ትክክል? ዲቫይን የሆኑ አምላኮች አሉ አብሮት ይላሉ። አንዳንድ ኢንተርፕሬቴሽኖች አሉ ከያህዌ ጋር አብሮ የነበሩ ሌላ አምላኮች አሉ እኮ መላእክት ናቸው ኤግዚስተንሳቸው በሱ ላይ ዲፔንድ የሆኑ መላእክትም ልትላቸው ትችላለህ፣ አምላክም ልትላቸው ትችላለህ እኮ። ያን እንደዛ አይደለም ስላሴ ነው ተብሎ የተረጎመው እኮ በቸርች ፋዘርስ ሙሉ በወጥነት አይደለ? ስለዚህ አሁን ምንድነው ኢየሱስ ከመምጣቱ በፊት የነበሩ ሰዎች ለ1400 ዓመት ሲተረጉሙት የነበረው ትርጉም እነ ታርገም እነ ታልሙድ ምናምን ሲተረጉሙ እነ ሚድራሽ የነበሩ ትርጉሙ ትክክል አይደሉም ማለት ነው። ታልሙድ እንኳን የራባኒክ ከቴምፕሉ ከፈረሰ በኋላ ስለሆነ በትክክል አይደለም። ታልሙድ የራባዮች የሰሩት ነገር ነው ያመጡት ኮንኮክሽን እኮ ምን እኮ እሱ እነ ታርገምስ ራባኒክ ጁዳይዝም አይደለ እኮ። ራባኒክ የሆኑ እንትኖቹ ሊተሬቸሮቹ ከጥንትም ጀምሮ የነበረው ሰክሴሽኑን ሲጠብቁ ነበር ኢየሱስ እስኪመጣ ድረስ አይደል? የተበላሸ ነገር አለ የተበላሸ አለ ሰክሴሽኑ የተበላሸ ነገር አለ። ኡስታዚ ምን ላይ ነው እስቲ? ካይ ሙስሊም ነህ አይደል ሀቢቢ? አይ ቲንክ ሙስሊም ነው ኡስታዝ ልጁ። ስለ ኢሳና መርያም ምንድነው የሚለው ታልሙዶቹ? ነው ታልሙዱ በኋላ ላይ ነው የመጣው እኮ። ራባኒክ ኢንተርፕሬቴሽኑ ነው እየጠየቅኩ ያለሁት እኮ። ራባኒክ ትራዲሽኑ ከሱ አካዳሚ እኮ ነው የወጣው። ታልሙዲክ እኮ እሱ በኋላ ነው ታልሙድ የኢየሩሳሌም ታልሙድና የባቢሎን ታልሙድ ይባላል አይደል? ሁለት ናቸው። ሁለት አይነት እንትን አለ። የባቢሎን ትራዲሽን አለ፣ ከዛ ደግሞ የኢየሩሳሌም ታልሙድ የሚባል አለ አይደለ? ሁለቱ ይለያያሉ። እነሱ ታልሙድ እኮ ጥናት ነው፣ ምንም እንትን የለም። በኋላ ላይ ነው ኢየሱስ ከመጣ በኋላም ነው ጥናቱ እንትን ያለው።
በኋላ ላይ ግን ሚሽና ቶራ የሚባል የትኛው ነው? ሚሽና ቶራ እሱ ሌላ ነው። በቃል የሚተላለፈው የነበረ እሱ ከበፊትም ጀምሮ የነበረ ነው ሚሽና። እንትኑ ከመጻፉ እሱ በኋላ ላይ መጣ አይደለም ከመፍረሱ በፊት። ሚሽና የሚሽና አለ በቶራ የኦራል ፎርሙ ነው። ኦራል ቶራ የተላለፈበት ነው። ኤኒዌይ ሊወጣ ነው። ሙስሊም ነህ እንዴ? ታዲያ ፕሬኤግዚስተንስ ምናምን እያልክ ዲቫይንሰን ምናምን እያልክ ሰለምቴ ነህ አይደለም? ጎስፔል ኦፍ ጆን እኮ የሆነ ሂስቶሪካሊ የተቀበሉት ነገር ነው። የሆነ ጂሰስ ዲቫይን ሰለምቴ ነህ እንዴ? አይደለም እኮ። ታዲያ እንደዛ ልታጠና እንዴ ልታጠና ቻልክ? እንትን ነው ራንደምሊ መጽሐፍ ምናምን ብዙ አነባለሁ። ኦኬ። ታዲያ ምን አንተ እኮ ታዲያ ምን አከራከረ? ዲቫይ ማለት ዮሐንስ ወንጌል 17:3 ላይ ያለው እንትን እኮ ነው። ቀደም ሲራክ ዩኒቴሪያን ኮንክ በእንትን ማመን የለብህም ለማስረዳት እየሞከርኩ ነው በጎስፔል ኦፍ ጆን። አይ አንተ እንትን ማቶ ነገር ነህ። ማቶ ታውቃለህ? በጣም እውቀታቸው በጣም ሲበዛ ከዛ በኋላ አንዳንዴ እስቲ ሰዎችን ቴስት እናርጋቸው ምናምን ብለው ቴስት ያደርጋሉና እንትናን አስረስን ማን ነው ሲራክን ቴስት እያረከው ነው አይደለ? እንደዛ ነው። ጎበዝ ማሻአላ አሪፍ ነው። ጥሩ አያያዝ ነው ያዝከው። በርታ። እኔ ምልግ እንትን እያለ ነበር። አንዴ ሲራክ ጎስፔል ኦፍ ጆን ይናገራል እያለ ነበር። ለመፈተን አልነበረም እንዴ ሲራክ? የማታው ፕሮግራም እንደተጠበቀ ነው ኡስታዝ? እንደተጠበቀ ነው፣ ግን ብርድ አለ እኛ ጋር ኃይለኛ ብርድ አለ። ኢንሻአላህ 19 ሰዓት ላይ እመጣለሁ። ሞክራለሁ። ኢንሻአላህ 3 ሰዓት በኢትዮጵያ ኢዝኒላህ። እንትን ከሆነ አጋጣሚ ብርድ ከሆነ እወጣለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሙአዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጽሐፉ ደርሶኛል። አልሐምዱሊላህ ወላሂ በጣም ሰላም ነኝ። ማሻአላ ከአንድ 2 ሰዓት በፊት ነው የደረሰኝ። 1 ሰዓት ተኩል 2 ሰዓት በፊት ነው የደረሰኝ። ኦኬ ወንድማችን ሐሰን ነው የሰጠኝ። አላህ ይባርክ ፊህ። አመስግኑልኝ በዚሁ። ማሻአላ ጀዛከላህ ኸይረን ጀዛ ወንድም ሐሰን። ምንም ችግር የለም። ጀዛከላህ ኸይረን ኡስታዝ። ኡስታዝ ልክ ያልካለ ኡስታዝ። እስኪ አውራው ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃላችን እንትን ስለምንለው ዮሐንስ ወንጌል አንዳንድ ላይ ሄና ሃርኬ ሄን ሆሎጎስ ይላል። በመጀመሪያ ቃል ነበረ ይላል። in the beginning was the word kai hologos and prostontion ይላል። the word was with God ይላል። እዚህ ጋር ፕሮስቶንቲዮን ነው የሚለው እዚህ ጋር ማለት ነው። ኖሚኔቲቭ ሆኖ ነው የመጣው። ማነው አኩዚቲቭ ሆኖ ነው የመጣው እዚህ ጋር ቴዎስ አኩዚቲቭ ሆኖ ነው የመጣው ነው አይደለም። ጋድ እኮ ነው የሚለው። ጋድ የሚባል ነገር የለም በግሪከኛ ላይ። ጋድ የሚባል የለም። ሆቲዮስ እና ቶንቲዮን ነው የሚባለው። ቶንቲዮን አለ ዴፊኒት አርቲክል የለውም ነው። ኤም የለውም። ኤም አንም የለውም ራሱ። ከዛ ካይቴዎስ ሄን ሆሎጎስ ይላል ራሱ። ጋድ ወዝ ዘ ወርድ ይላል። አንዳንዶቹ የሚስተረጉሙት፣ አንዳንዶቹ ደግሞ ዘ ወርድ ወዝ ጋድ ብለው ነው ያስቀመጡት ማለት ነው። አሁን እንዳንተ ኢንተርፕሬቴሽን ኤ የሚለውን ነገር የትኛው የግሪከኛው ኃይለ ቃል ነው ኤ የሚለው የሚተካው? በግሪከኛ ደግሞ ኤ እና አን የሚባል ነገር አለ። ኤ ጋድ ዊዝ ዋዝ ዊዝ ጋድ ነው የሚለው። ኤ የሚሌት አለ ነው ማለት ኤ የሚለውን በግሪከኛ ቀይረህ ንገረኝ እስቲ። ቆይ አንዴ እሺ አሳይሃለሁ። እንዴ የጆባይት ነሶች ትምህርት ነው ይሄ። እዛው ላይ ይጥላቸዋል። ጀሆቫ ዊትነስ የእነሱን አርጊውመንት ነው ያስከው። ቶሎ በል ጊዜያችንን እንጠቀም። እሺ እንዴ ምን ግራ የገባን ነገር ላግዝ። እሺ ኤንአርኬ ኤን ሆሎጎስ ካይ ሆሎጎስ ፕሮቶስቶንቲዮን ካይቲዮስ ኤን ሆሎጎስ ማለት ተበላሽ። ካይ ላርመ
ኤና አርኬ ሄኖ ሆሎጎስ በልስቲ እሺ ኤና አርኬ ኤን አርኬ ኤን ሆሎጎስ አርኬያት በላ አርኬ ካይ በልስቲ ሆሎጎስ አርኬ ፕሮቶስ አርኬ በልስቲ ሲኤች አይነበብም አርኬ ነው የሚባለው አርኬ ኻ ነው እንጂ ካ አይደለም ሲ አይነበብም አርኬ በለው ሲ አይነበብም አርኬ በለው አርኬ እየነገርኩ ኤና አርኬ ኤና አርኬ ሆሎጎስ ሄኖ ሆሎጎስ እሺ ካይ ሆሎጎስ ኤን ካይ ሆሎጎስ ፕሮስቶንቲዮን ይላል ኤን ፕሮስቶንቲዮን ኤን ካይቲዮስ ኤን ሆሎጎስ እሱ ትክክል ነው። ሶስተኛው እንትን ሶስት አንጓ ነው ያለው ሶስት አንጓ ነው ያለው በሶስቱም አንጓ ውስጥ ካይ በሚል ሁለት ካይ ዌብሳይቱን ያነበብኩበት ዌብሳይት ጀሆቫ ዊትነስ ነው የሚለው እነሱ ነው እንትን ኢንተርሊኒየር አይደል ያያስከው ኢንተርሊኒየር አይደል ያያስከው ምንድነው ኢንተርሊኒየር የጆቫ ዊትነሶቹ ግሪክ ኢንተርሊኒየር ይባላል እሱ ያያስከው ኢንተርፕሬቴሽን ኢንተርሊኒየር ነው ያያስከው የነሱ ኒው ትራንስሌሽን አይደል ያያስከው በቃ ወይ ቻትጂፒቲ ላይ ነው አይደለም ኒው ትራንስሌሽን ነው ያያስከው አረ ዝም ብሎ ዌብሳይት ነው እኮ የማን ነው የጆቫ ዊትነስ ዌብሳይት አይደል እኮ ታዲያ ኒው ወርልድ ትራንስሌሽን ነው የሚባለው እኮ ትለኛለህ ምንድነው የምፈዘው ዲስፕሌይ ማድረግ ይቻላል ትችላለህ አረ በጣም ጀዝብ ያለው ዛሬ ምንድነው ቡና ጠጣ እስቲ ልጋብዝ በኔ ወጪ አንተ መክፈት አትችልም እሺ ካይ ሀቢቢ እንትን ፎሎወርስ ትንሽ ስለሆነ ወይ ሐሰኑ ክፈትለታል ግሪክኛው ምንድነው የፈለገው ፖይንትን እኮ ይኸውልህ ኤ የሚባል ነገር የለም የዋ ምስክሮቹ ናቸው የተረጎሙት ኤ እና አን የሚባል ነገር በግሪክ የለም በግሪክ ያለው ፎርሞች ዴፊኒት አርቲክል እና ኢንዲፊኒት አርቲክል የሚባሉ አሉ ዴፊኒት አርቲክል ላይ ሲቀመጡ በባለቤት በተሳቢ በተዘዋዋሪ ምናምን አኩዜቲቭ ኖሚኔቲቭ ዳቲቭ ጄኔቲቭ ሎካቲቭ ቮካቲቭ የሚባሉ 8 ናቸው ያሉት ከ8 ውስጥ አሁን በዋነኝነት የሚታወቁት ሆ ብለህ ስትጠቀም ባለቤት ላይ ነው ዴፊኒት አርቲክል ተሳቢ ስታደርገው ደግሞ ቶን ብለህ ትጠቀማለህ ከዛ በኋላ ደግሞ በአገናዛቢ ስታደርግ ቱ ብለህ ትጠቀማለህ አይደለ እንደዚህ አይነት አተረጓጎሞች አሉ የአገናዛቢ ምናምን ነገሮች አሉ ወደ 8 አይነት አንትኖች አሉ ዴፊኒት አርቲክል ከሌለው የለውም ነው ራሱ እንጂ ኤ እና አን ብላ አትተረጉመውም ለምሳሌ ዮሐንስ ወንጌል 1:8-6 ላይ ስሙ ዮሐንስ የሚባል ከአምላክ ዘንድ የተላከ አንድ ሰው ነበር ይላል አይደል አምላክ የተባለው ማን ነው የሱንም ቴስቲሞኒ እንቀበላለን ማን ነው አምላክ የተባለው ዛጋ ማን ነው the father ነው ዘፋዘር ነው ዛጋ ዴፊኒት አርቲክል አለ ወይስ የለውም እዛ ላይ ግሪክ ያኛው ሁሉም ጋር ዴፊኒት አለ ኦልድ ቴስትመንት ላይም እንደዛ ነው ዮሐንስ ወንጌል 1:6 ላይ ዴፊኒት አርቲክል አለ ወይ ግሪኩ አለው የለውም ራሱ ማለት የለውም ዴፊኒት አርቲክል ሁለተኛ ቆሮንቶስ 4:4 ላይ ሰይጣን የዚህ ዓለም አምላክ ተብሏል አይደል ዴፊኒት አርቲክል አለ ወይስ የለውም እንትን እኮ ነው ፓወር አይደል የሚያሳየው የለውም አለው እንጂ ሆሎጎስ ነው ሆቲዮስ ነው የሚለው ሁለተኛ ቆሮንቶስ 4:4 ላይ ሰይጣን አምላክ የተባለበት ላይ ዴፊኒት አርቲክል አለው አሁን የዋ ምስክሮች ስህተት እንድታውቀው ነው የዋ ምስክሮች አተረጓጎማቸው ዴፊኒት አርቲክል ያለው በአጠቃላይ ለአብ ዴፊኒት አርቲክል የሌለው ደግሞ ለፍጡራን ብለው ሁለት የከፈሉት ግን አያስኬዳቸውም ራሱ ማለት ነው ፊልጵስዩስ 3:17 ላይም ሆዳቸው አምላካቸው ነው ሲል ሆድ አምላክ ለተባለበት ቴዎስ ለሚለው ቃል የገባው ዴፊኒት አርቲክል አለ ሆቲዮስ ነው እንደዛ ከሆነ ሰከንድ ጋድ ብዙ አለ ማለት ነው በሰከንድ ጋድ ምናምን ነገር የሚባል ነገር የለም አሁን በእነሱ ይችላል አምላክ ማለት ሁለት አምላክ ማለት ብዙ አይነት ትርጉም ነው ያለው ሁለት አይደል ኦንቶሎጂካል ተርም አለ ፈንክሽናል ተርም አለ አይደል አምላክ ኦንቶሎጂካል ተርም ለአብ ብቻ ነው የሚጠቀምበት አይደል ለያህዌ ብቻ ነው የሚጠቀምበት ኦንቶስ አዎ እየሰማሁ ነው አዎ ኦንቶስ ትላለህ እኮ ታወራለህ ከራስህ ጋር እሺ
ዲያሎግ እያረክ ሞኖሎግ ታረጋለህ። እያሰብኩ ነበር የሆነ ጊዜ አይዞህ ኦንቶሎጂካል ልዩነት ያላቸው ማር ለሚሉት ትሪኒቲውን ሲያስረዱ አይደለም እንደዛ አይደለም ያልኩ ሶስት ልገምልህ አይደለም አይ አምላክ ትሪኒቲያኖች ሲያስረዱ ኦንቶሎጂካል የሆነ ከፍ ዝቅነት የላቸውም ነው ነገር ይለዋል። እሱ ሰቦርዲኔሽን ላይ ነው። እኔ ስለ ሰቦርዲኔሽን አላወራው። ኦንቶሎጂካል ሰቦርዲኔሽን እና ፈንክሽናል ሰቦርዲኔሽን የሚባል ነገር አለ አይደል? እሱ ሌላ ነው። ፈንክሽናል ግብር አይደል? ግብር ነው ግን እሱ ሌላ ነው። ሌላ ነገር ነው። ተርም ነው። እሱ ነው የሚጠቀሙት ነው መስለ ኦንቶሎጂካል ተርሙን ለማስረዳት ነው እንጂ እንትራል እንደማውቀው ልነግርህ። እሺ በቃ ችግር የለውም። በቃ አባሮሽ እየተጫወትኩኝ ነው። አኩኩሉ እየተጫወትኩኝ ነው። አልነጋም ነክቷል። አይደለም ያልከኝ እኮ እያነበብኩት ስለሆነ ነው። የተለያየ ቦታ ነው የምትገባው። በቃ ተከትዬ ዝም ብዬ እንትን እያልኩ ነው። አሰልቺ ነው የሚሆነው ለአዳማጭም ለእኛም አሰልቺ እንዳይሆን አንድ ቦታ ላይ አታተኩረ እኮ አገኘሁት እኮ ጆሆቦች ናቸው እንደዛ የሚፈስሩትና እኮ ኦንቶሎጂካል ሰቦርዲኔሽን እና አብለ ኦንቶሎጂካል እና ፈንክሽናል ሰቦርዲኔሽን ብለ ሌላ ቦታ ላይ ገባ። እኔ ደግሞ አምላክ የሚለው ቃል ሁለት አይነት ትርጉም አለው። ሰይጠየከው ቴዎስ የሚለው ቃል በባይብል ውስጥ ሁለት አይነት ትርጉም አለው። ኦንቶሎጂካል ተርም ሆኖ ይመጣል፣ ፈንክሽናል ተርም ሆኖ ይመጣል ነው ልልህ የነበረው። እሱ ላብራራልህ ነበረ። እንግዲህ ታባቱ ጦስና ጥንቡሳ ሲይዞ ይድ እረፍት አድርግበት፣ እረፍት አድርግበት። ታባቱ ትንሽ ቡና ጠጣ እስቲ በእኔ ውጪ። ኡስታዝ አንተ ከመውጣት በፊት አንድ ጥያቄ ልጠይቀው ኡስታዝ። እሺ ካይ እሺ ወንድም ሐቢቢ አብሽር። እሺ ኢንሻአላህ የንጽጽር ትምህርትም መማር ከፈለክ ያው ትምህርት በኡስታዙ ሄድ ይሰጣል። ቴሌግራም ግሩፕ እናስገባህና የበለጠ ያለህን ዕውቀት የበለጠ ማስፋትና ማጠንከርና ለዚህ ለንጽጽሩ ግብአት እንድታውለው እናደርጋለን ኢንሻአላህ። በውስጥ ኮንታክት አድርገኝ። አንድ ይቀርበት። እኛ አንፈልግም እንደዚህ አይነት ሰው እንዲማር። ምክንያቱም ይሄ ከተማረ እኛንም ነው የሚያምታታን፣ ጭንቅላታችን ነው የሚያዞረው አይደል? ካይ ማሻአላህ አሪፍ ዕውቀት ስላለው እኛንም ያዞረናል ማለት ነው። እሺ ጥያቄን ስማኝ ይላል ይችላል። እሺ አይደል? ዮሐንስ አንዳንድ ላይ ካይ አለ ካይ አለው። ዮሐንስ አንዳንድ ላይ ስንት ማንነት ነው ያለው? ፐርሰን ነው። ስንት ፐርሰን ነው ያለው? ያው ፐርሰን ማንነትን ስለሚወክል ሁለት ነው የሚሆነው። ወርድ ነው ሁለት ነው ያለው። ፐርሰን የለም እኮ እዛ ጋር ፐርሰን የለም። አንድ ፐርሰን ነው ያለው፣ አብ ነው ያለው። ግን ቃል የሚባለው ሎጎስ ነው። ለምሳሌ ፐርሰን ላይ ስትመለከተው ፐርሰን አይደለም፣ ያኔ ቃል ነው። ቃል ፐርሰን ነው እንዴ? እንዴት ሁለት ማንነት ይሆናል? እዛ ላይ አይደንቲፊኬሽን የሚያውቅ የራሱን ሰፓሬሽን የሚያውቅ ዊል ያለው ነገር አይደለም አይደለም እዛ ጋር ያለው ማለት ነው። ለምሳሌ ሮሜ 9:9 ላይ ስትመለከተው ለርብቃም የተነገራት የተስፋ ቃል ይላል አይደል? የተስፋ ቃል የሚለው ሆሎጎስ ነው የሚለው አይደል? ግሪከኛው ሆሎጎስ። ታዲያ እሱ ፐርሰን ነው ለርብቃ ሲነገራት የነበረው። ሎጎስ ማለት ዘ ዊዝደም ኦፍ ጋድ አይደል እንዴ? ባይብል ሊትሬቸር ነው አይደል? እሱ ሊትሬቸር ነው። ሎጎስ ማለት እንግዲህ ስፒች ማለት ነው አይደለ? ዮሐንስ ወንጌል 6:63 ላይ ይህ የሚያስጨንቅ ነገር ነው። እንደ ዊዝደም ኦፍ ጋድ አይደል የሚጠቀመው? ዮሐንስ ወንጌል አንዳንድ ላይ ያለው ስፒች አይደል እንዴ? በመጀመሪያ ቃል ነበረ ሲል የነበረው ቃል ከጥንት ጀምሮ በነበሩ ነቢያቶች ሲነገር የነበረ ቃል አለ። ምን የሚል ቃል ነበረ? ከጥንት ጀምሮ ሲነገር የነበረው ከመጀመሪያ ጀምሮ ሲነገር የነበረው ቃል ምን የሚል ቃል ነበር ሲነገር የነበረው? ስለ መሲሁ ሰን ኦፍ ጋድ ነው አይደለም። ከመጀመሪያ ከጥንት ጀምሮ ለነቢያት ሲነገረው እንትን ላይ ሉቃስ 1:7 ላይ እግዚአብሔር ከጥንት ጀምሮ በነበሩ በነቢያቱ አፍ ተናግሮት የነበረውን ቃል በዳዊት ቤት የመዳን ቀንድ አብቅሏልና ይላል። ሲነገር የነበረው ቃል ምን የሚል ቃል ነበረ? አንተ ነገረኛ እኮ መሲሁ ይመጣል የሚል ቃል ነበር አይደለ? ለምሳሌ 9:3-15 ላይ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ደግሞ ራስን ይቀጠቅጣላል። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ አለ። ዘር አለ፣ የሴቲቱ ዘር እንደሚወጣ ይናገራል። ከዛ በኋላ ወደ አቤል ይመጣል።
ከዛ ወደ ሄኖክ ይመጣል። ከዛ በኋላ ደግሞ ቀጥሎ ወደ ኖህ ይመጣና አብርሃም ጋር ይመጣል። ዕብራውያን 11 ላይ ታገኛለህ። ለአባቶች የተነገረ ነው ያ ነገር። ከዛ የተሰጣቸውን የተስፋ ቃል አላገኙትምና አለ። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት አለ። የተስፋ ቃል የነበረው ማን ነው? መሳያ ነው። ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ለብዙዎች እንደሚናገር ለዘሮች አይልም፣ ስለ አንድ እንደሚነገር ግን ለዘር ይላል፣ እርሱም ክርስቶስ ነው አለ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ለአብርሃም ምንድን ነው ያለው? የምድር አሕዛብ ሁሉ በዘር ይባረካሉ። ምንን ሰምተሃል? ቃሌን ሰምተሃልና አለው። ሲነገር የነበረው ቃል መሲሁ ይመጣል የሚል ቃል በመጀመሪያ ነበር አለ። ያ ቃል ደግሞ በማን ዘንድ ነበር አለ? በአብ ዘንድ ወይም ደግሞ በአምላክ ዘንድ ነበር አለ። ያ ቃል ስለማን ነው የሚያወራው ሲባል ስለ ገዢ ነው የሚያወራው፣ ስለ አምላክ ነው የሚያወራው። ያም ቃል ምን ነበረ? አምላክ ነበረ አለ። ምን ማለት ነው ሲባል ሁለተኛ ቆሮንቶስ ምዕራፍ 5 ምዕራፍ 4 ቁጥር 4 ላይ ምንድን ነው የሚለው? ሰይጣን የዚህ ዓለም አምላክ ነው ይልና ዮሐንስ ወንጌል 12 15 እና 16 ላይ 14 ላይ ስትመለከተው የዚህ ዓለም ገዢ ይለዋል። አሃ አምላክ ማለት ገዢ ማለት ነው ትርጉሙ? አዎ ከጥንት ጀምሮ ይመጣል የሚባል ገዢ ነበረ። ያም ቃል ምን ነበረ? ገዢ ነበረ። ዘፍጥረት ምዕራፍ 49 ቁጥር 11 ላይ ምን ይላል? ገዢ እስኪመጣ ድረስ ይላል። ትንቢተ ሚልክያስ ምዕራፍ 5 ሚልክያስ ምዕራፍ 5 ቁጥር 2 ላይ እንደዛ ነው። አወጣጡ ከቀድሞ ጀምሮ የሆነ ገዢ ይወጣልኛልና አለ። ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 እና 18 ላይ እንደዛ ነው የሚናገረው። ምን ይላል? ከያዕቆብ የሚወጣ ገዢ። ስለዚህ ያም ቃል ምን ነበር አለ? ገዢ ነበር አለ። ከዛስ ቁጥር 14 ላይ ያ ሲነገር የነበረው ቃል ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት ነው፣ ተፈጸመ ማለት ነው። የምናገረው ቃል ሎጎስ ወይም ዳቫር የሚባለው ይፈጸማል አለ። ሆነ ኤግኔቶ ሆነ የሚለው ቃል ተፈጸመ በሚል ባይብል ላይ ብዙ ቦታ ላይ ይመጣል ራሱ። ከዛ አንጻር ነው የምናየው ማለት። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው የሚሰማ ነበር። ከዛስ ቃል ስጋ ሲሆንና የሚታይ የሚዳስስ ሲሆን በዓይናችን ያየነው እጆቻችን የዳሰሰውን እናወራለን እያለ ይቀጥላል ማለት ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከዚያ መንፈሳዊ አለት ጠጥተዋልና አለ። አለቱ ማን ነበር ይላል? ማን ነበር ይላል? አለቱ ካይ ምናልሽ አልሰማኝም? ኧረ እየሰማሁ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከዛ ከመንፈሳዊ አለት ጠጥተዋልና አለ። አለቱ ማን ነበር ይላል? ነበር ይላል። ተኝታል ማለት ነው አንተ ልጅ። አለቱ ማን ነበር ይላል? ኡስታዝ ወርዷል ተኝቷል። አለቱ ክርስቶስ ነበረ ይላል። ግን ክርስቶስ ያ አለት ክርስቶስ ሆኖ አይደለም ሲኖር የነበረው። ክርስቶስ ነበረ ማለት ያኔ ክርስቶስ ማለት የተቀባ ማለት ነው። የተቀባ በኋላ ላይ ነው። ግን ክርስቶስ ነበረ ማለት ወደፊት የሚቀባው ነበረ ማለት ተፈልገው። ልክ እንደዛው ነው። አምላክ ነበረ፣ በመጀመሪያ ቃል ነበረ፣ ቃልም በአምላክ ዘንድ ነበረ፣ ቃልም አምላክ ነበረ፣ ገዢ ነበረ ሲል ስለ መሲሁ የተነገረው ገዢ የሚሆነው በኋላ ላይ ነው፣ ሲሾም ነው። ነገር ግን ነበረ የሚለው ቃል ይሄን ነው ግሪከኛ የሚጠቀመው፣ ተመሳሳይ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 እና ዮሐንስ ወንጌል 1 ላይ የሚጠቀመው ተመሳሳይ ነው ማለት ነው። ከዛ በኋላ ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። ሁሉ በእርሱ ሆነ ይላል። አንደኛ ቆሮንቶስ 8:4 ላይ ነገር ሁሉ በእርሱ በኩል የሆነ አንድ ጌታ ኢየሱስ አለን ይላል። ሁለተኛ ቆሮንቶስ 5:17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል አለ። ስለዚህ ሁሉ በእርሱ ሆነ አለ። በእርሱ ምን ሆነ ሲባል ሁሉ ነገር አዲስ ሆነ ነው። ግን ሁሉ የሚለው ቃል አንጻራዊ ነው፣ ፍጹማዊ አይደለም። ልክ ወደ አፍ የሚገባ ሁሉ ወደ ዳር ይወጣል ሲባል የሆነ ሰውነት የሚሆነ ነገር አለ፣ ሁሉ ነገር አይደለም። ሉቃስ 2:1 ላይም እንደዛ ነው። በአውግስጦስ ቄሳር ዘመን ዓለም ሁሉ እንዲጻፍ ይላል። ግን ዓለም ሁሉ ነው የጻፈው አይደለም። ሁሉ የሚለው ቃል አንጻራዊ ቃል ነው፣ ፍጹማዊ አይደለም። እና ከዛ አንጻር ማየት እንችላለን። ኢንሻአላህ ማታ እመጣለሁ። ልጁም ወጥቷል። ዮሐንስ አንዳንድን ስላወራው ደስ ብሎኝ ነው የገባሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አልቤን ሁላችሁ ሙስሊሞች እንዴት ነህ? ሰላም ነው። እንኳን ተመለስክልን። እንዴት ነህ? ሰላም እንላለን አልহামዱሊላህ። ለወጣ ስንመጣ ደግሞ ማለት ሰምቼ ኡስታዛችን
ኡስታዝን ብቻ ነው ሌሎቻችሁ በኋላ ሰላም እላችኋለሁ ሰላም ልበለው ብዬ እንደኔ ወንክ ቁጭ በላ ተነሳሽ ኡስታዝ ጀማል ኢንሻአላህ መርሐባ ምናልባት እዚህ ያለ ሰዎች ማን ነው ማታ ኡስታዝ ዋሂድ ቤት ቀጠሯችን ፕሮግራማችን እንዳለ ነው ኢንሻአላህ ቀደም ብላችሁ 30 ደቂቃ 40 ደቂቃ ቀደም ብላችሁ መገኘት አለባችሁ ቦታ ለመያዝ ኢንሻአላህ ኡስታዛችን በቃ ኢፍጣር አድርገሽ እንዳደከመን ኢንሻአላህ አዳር ሙሉም ሊሆን ይችላል በኋላ የት ነው እዚህ ነው አይ መጣለው በኋላ ነው ያልኩት አይዋ እሺ ኡስታዛችን መርሐባ አንድ ጊዜ እንዳይወጣ ኡስታዝ እንዴ ብቻ ክርስቲያኖች ስላሉ ከቻለ ኡስታዝ እንትን ሰላም ይበላቸው ካልሆነ ደግሞ ኮሪያ ብለሽ ያዥው ዊላን ኮሪያ ብለሽ ያዥው ግን የመጀመሪያው ምን ነበር የፈለግሽው እንትን በ376 ላይ ማርያምን ኩሪያ ብለው ይሏታል ተብሎ ነበርና ፈተናው ላይ የወጣው ሌላ ነበርና ስለተበላሁኝ ትንሽ ተናድጄ ነው ቦነስ አለው ችግር የለው مرحبا እሺ እንደዛ ከሆነ በሉ ደህና ዋሉ ጁስተስ ገብርኤል ክርስቲያን ነህ አይደል ኡስታዝ ሳይወጣ ገብርኤል ያህዌ ማለት አላህ ነው ወይስ ያህዌ ራሱ የቻለ ፈጣሪ ነው? ለኔ ምንም ግልጽ አይደለም ይሄ ወይስ ያህዌ? ሰላም አለይኩም ወራህመቱላሂ ወበረካቱ ጓል መቀሌ ወአለይኩም ሰላም ኡስታዝ ወሂድ ሃይ እንዴት ነሽ ሰላም ነው ደህና ነኝ እግዚአብሔር ይመስገን ደህና ነህ ሰላም ነኝ ያለው ያህዌ የሚባል አምላክና አላህ የሚባል አምላክ ሁለት የተለያየ አምላክ አለ ብለን እኛ ሙስሊሞች አናምንም ቁርአን ክሌም የሚያደርገው እነዛ አላህ ልጅ ይዟል ያሉትን ሊያስጠነቅቅ ነው ቁርአን ያወረደው ሱረቱ ካፍ ምዕራፍ 18 ቁጥር 4 ላይ ስትመለከቱ እነዛ ልጅ ይዟል ብለው ያሉትን ሊያስጠነቅቅ ነው ማንን ነው ልጅ ይዟል ያሉት የመጽሐፉ ሰዎች ክርስቲያኖች ማንን ነው ልጅ ይዟል ያሉት ፖይንቱ እሱ ነው አሁን ማንን ነው ልጅ ይዟል አልገባኝም ኡስታዝ አልገባኝም ጭራሽ ሱረቱ ካፍ ምዕራፍ 18 ቁጥር 4 ላይ ቁርአን ከወረደበት ዓላማና ኢላማ አንዱ እነዚያ ልጅ ይዟል ያሉትን ሊያስጠነቅቅበት ነው አለ እነማን ናቸው ከመጽሐፉ ሰዎች ልጅ ይዟል ብለው ያሉት እነማን ናቸው ያሉት ጓል በቀሌ ልጅ ሊያስደነግጥ ልጅ ይዟል ብለው ያሉት እነማን ናቸው ልጅ ወልዷል ወይም ይዟል ብለው ያሉት እነማን ናቸው ክርስቲያኖች አይደሉም ልጅ ይዟል ማለት ኢየሱስ ተወልደዋል ማለት ነው ወይስ እንዴት ነው አልገባኝም ኦኬ ቀለል አድርገንስ ሱረቱል ኢኽላስ ምዕራፍ 112 ቁጥር 2 እና 3 ላይ ስትመለከቱ አልወለደም አልተወለደም ይላል አይደል አዎ ምን ስለተባለ ነው አልወለደም አልተወለደም የተባለው ልጅ ይዟል ስለተባለ ወልድ የሚባል ወልዷል ስላሉ ነው አላህን ወልዷል ስላሉ ነው ስለዚህ ወልዷል የሚሉት እነሱ ወልዷል የሚሉትና እኛ አልወለደም የምንለው ስንት አካል ነው ወልደዋል የሚባለውና አንድ አካል ነው ግን በቃ ተመልከች ወልደዋል ይሉታል ሌሎቹ እኛ ደግሞ እንደዛ ነው ሁለት አይሆንም ነው አሁን ለምሳሌ ያህዌ ራሱ ነው ወልዷል እነሱ አሉት እንጂ እኛ አልወለደም አልነው እንጂ እነሱ ወልዷል ያሉትን እኛ አልወለደም እያለ የምንከራከረው ስለ አንድ ፖይንት ነው ስለ አንድ ሲንግል ፐርሰን ነው ያወራን ያለ ነው ካልሆነማ ጓል መቀሌና ወሂድ ስንት ፐርሰን ናቸው ሁለት ናቸው ስለ ጓል መቀሌ ሳወራ ስለ ወሂድ ያወራው ነው አይደለም በቃ እንደዛ ነው ወሂድ ቀይ ነው ብለሽ አንቺ አወራሽ ሐሰን ደግሞ ጥቁር ናት አለ ጥቁር ነው ወሂድ አለ ስንት ወሂድ አለ አንድ ወሂድ ለምንድን ነው ሁለት ያሉ ነው በተለያየ አይነት ፐርስፔክቲቭ ስላዩት ማለት ነው የምናወራው ስለ አንድ ኮንሴፕት ነው የምናወራው ስለዚህ እዛ ጋር ልጅ ወልዷል ያሉትን እና እኛ ደግሞ ልጅ አልወለደም ብለን ስንል ምናወራው ስለ እንትን ነው ልጅ አለው ብሎ የሚሉት እነሱ ያህዌን ነው እኛ ደግሞ ልጅ የለውም ስንል ምናወራው ያህዌን ነው ራሱ አላህ ማለት ነው አይደንቲቲው አላህ ነው አይደንቲቲ ስለ አይደንቲቲ
ኦኬ ያህዌ አይደንቲቲ ሁለት አላህ አይደንቲቲ ከሆነ የለም። ኦኬ አይ አንደርስታንድ ዳት እሱ ገብቶኛል። ያህዌ ግን አላህ አዎ ከሆነ እስልምና ሃይማኖት ወደ ኦልድ ቴስታመንት ይገባል የሚወስደው ነገር አለ ማለት ነው። ከኦልድ ቴስታመንቱ ዮዴሄ ዋፌ የሚለው ስም አናባቢ ፊደሉ ጠፍቷል። አናባቢ ኦኬ ፊደሉ ዮዴሄ ዋፌ የሚለው አናባቢ ፊደሉ ስለጠፋ ከአዶናይ ላይ አ ወስደው ያህዌ የሚለውን ነገር ፈጠሩ። የተለያዩ ኢንሳይክሎፒዲያዎች እንደዛ ነው የሚናገሩት። ዮዴሄ ዋፌ የሚለው ቃል ስሩ ሐዋ ነው። ሐዋ ማለት ደግሞ ምንድነው? ሕያው ከሚል ቃል ነው የመጣው። ዘሊቪንግ ዋን ማለት ነው ብለው ያስቀምጣሉ። ኦኬ በቁርአን ውስጥ ያላ ታላቅ ስም ተብሎ የተቀመጠ ስም አለ። አልሐይ የሚል ስም አለው አላህ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሱረቱ በቀራ ምዕራፍ 2 ቁጥር 255ን ሱረቱ ጣሃ ምዕራፍ 20 ቁጥር 117 እና ሱረቱ አል ኢምራን 3:1ን ጠቅሰውና አጣቅሰው 3 እንትን ላይ እንዳለ ነግረውናል። ስለዚህ አላህ ታላቅ ስም ነው አልሐይ የሚለው ስም ገብቶሻል። አላህ ራሱን የወሰፈበት ሲፋት ሲኖረው ሲፋቶቹ የተሰየሙበት ደግሞ ስሞች አሉት። በቁርአን የተገለጹ 99 ስሞች አሉ። ከዛ ውስጥ ትልቁ ስሙ ማን ነው? አልሐይ አላህ የሚል ስም ነው ያለው። አልሐይ የሚል ስም አለው እንቀበላለን። ግን ያንን አልሐይ የሚለውን አምላክ ወይም ደግሞ የዮድሄ ቫፌ የሚለው ነገር ቁርአን ላይ በግልጽና በሐዲስ ላይ ያህዌ የሚል ቃል አታገኝም። አልሐይ የሚል ቃል ግን ታገኛለሽ። አልሐይ በኦሪጂናል ስሙ ያለን ያለ ነው። አልሐይ በኦሪጂናል ስሙ ዮድሄ ቫፌ የሚለው ስም ነው እያለን ያለ ነው። ኦኬ ግን ኦኬ ሰምሃው ከዛ የሚነሱ ትንሽ ጥያቄዎች አሉ። የሚነሱ ጥያቄዎች አዎ መጽሐፈ ምሳሌ ምዕራፍ 8 ምዕራፍ 30 ቁጥር 4 ላይ ይህን ታውቅ ዘንድ ስሙ ማን ነው ሲባል ያህዌ፣ የልጁ ስም ማን ነው? ኢየሱስ። አሁን ለምሳሌ ከኦኒሴሶች ጋር ስንከራከር መጽሐፈ ምሳሌ ምዕራፍ 30 ላይ ያለውን የስሙ ማን ነው ይሉሽና ኢየሱስ ስትያቸው የልጁ ስም ማን ነው ስትልሽ ደግሞ ኢየሱስ። ስለዚህ ኢየሱስ የአብም የወልድም ስም ነው ብለው ይከራከራሉ። ለዛ አርጊውመንት እኛ ስንጠቀም የአባትየው ስም ያህዌ ነው፣ የልጅየው ስም ደግሞ ኢየሱስ ነው ብለን የምንልበት ለአርጊውመንት ቢል ለማድረግ ነው። ያው እኛ ልጅ ብለን ስንል ባይብል ልጅ እያለ የሚናገረው ኦንቶሎጂካል አይደለ? አናሎጂካል ነው የሚጠቀመው። ኦንቶሎጂካል ነው። አሁን ክርስቲያኖች ኦንቶሎጂካል ነው፣ ቁርአንም እየተቃወሙ ያለው ኦንቶሎጂካል የሚለው ነው። ልጅ የለውም ሲልሽ ለሚወልድ ካለ አልወለደም አልተወለደም ካለ መውለድና መወለድ የሚለው ነገር ኦንቶሎጂካል ነው እያቀረበ የባህሪ ልጅ ማለት ነው። አላህ የባህሪ ልጅ የለውም ነው ፖይንቱ ቁርአን እያመጣ ያለው። ለምን ያህዌና ከባሮች ኢየሱስ አንድ ሊሆኑ አይችሉም? በቃ በተአምር ማለት ነው እዚህ ላይ ያህዌ ኢየሱስን የላከው ነው አይደለ? ያህዌ ማለት ኢየሱስን የላከው ነው። በቃ ያህዌ የሚለውን ዝም ብለሽ የተሳሳተ አነባነብ ነው ብለሽ ያዥውና ዮዴሄ ቫፌ የሚለውን ያዥና ዮዴሄ ቫፌ ወደ ኢስላም ውስጥ አለ ወይ ነው ትምህርቱ። አለ። አልሐይ የሚል ስም አለው አላህ ማለት ነው። አላህ አልሐይ የሚል ታላቅ ስም አለው። ታላቁ ስሙ ነው። ኢስሙል አዘም ይሉታል በእኛ በኢስላም ማለት ነውና ያን ነው እየተነጋገረን ያለ ነው። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ የልጁ ስም ማን ነው ሲል ደግሞ ስለ እስራኤል ነው የሚያወራው ብሎ ነው አይሁዶች ያስቀመጡት። ግሪክ ሰብጀንት ላይ ደግሞ የልጆቹ ስም ማን ነው ብሎ ነው ያስቀመጠው። የልጆቹ ስም ማን ነው? ልጆቹ ነው የሚለው። እስራኤል የመጀመሪያ ልጅ ነው የሌለ ዘጸአት 4:24 ላይ 22 23 እና 24 ላይ ስትመለከቸው ሆሴዕ 11:1 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት ልጄን ከግብፅ ጠራሁት ይላል። ስለዚህ የእስራኤል ሕዝብን ልጄ ይለዋል። ከዛ አንጻር የበኩር ልጅ ተብሎ የተቀመጠ እስራኤል ነው። ስለዚህ እስራኤልን አይሁዶች የያህዌ ልጅ ነው ሲሉ ኦንቶሎጂካል አይደለም የወሰዱት ፈንክሽናል ወይም ደግሞ አናሎጂካል በሆነ መልኩ ነው ያስቀመጡት። አሁን የሚነሳው ጥያቄ ምንድነው? እኛ እያልን ያለነው ያህዌ የሚባለው አይደንቲቲ ቁርአን ላይ ያለው አላህ ነው ብለን ነው የምናምነው። አይደንቲቲው ግን ተርሙን ላንጠቀምበት ይችላል። ያህዌ ብለን ላንጠቀም ይችላል። እኛ ያህዌ እያልን የምናወራው እኮ ኮምፓራቲቭ ሪሊጅን ስላለን ነው እንጂ በጸሎታችንም በዱዓችንም በምንም ያህዌ እያልን አንጠቀምም። አልሐይ እያልን ነው የምንጠቀመው። አያተል ኩርሲን ጠዋትና ማታ ስንቀራ ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ አልሐይ የሚለውን ስም ወይም ደግሞ ዘሊቪንግ ዋን የሚለውን ነገር እንጠቀማለን። ከዚህ አንጻር ነው የምናየው ነገር ማለት ነው። እና ባይብል ላይ አንዳንድ ነገሮች የተነገሩ ነገሮች አይደንቲቲ ጉዳይ ነው እኛ የምንቀበለው። ስለ አይደንቲቲ ነው የምናወራው፣ ስለ አትሪቢዩት አይደለም የምናወራው። ለምሳሌ ዮሐንስ ወንጌል 15:1 ላይ አብ ገበሬ ተብሏል አይደል? ያ ሙስሊሞች ገበሬ ብለን እንጠቀማለን። ነው ገበሬ ማለት ትርጉሙ ምንድነው ይላሉ
ተንከባካቢ ማለት ነው ይላሉ አይደል? አላህ አረብ ነው ተንከባካቢ ነው አይደል? ተንከባካቢ ብለን እንጠቀማለን። ገበሬ ብለን መጠቀም አለብን የለብንም ማለት ነው። ዕብራውያን 12:29 ላይ አምላክ የሚባላ እሳት ነው ይላል። ዛት ሚንስ ፈራጅ ነው ማለት ነው ትርጉሙ ይላሉ ሲነግሩ። አላህ አልሐኪም ነው ፈራጅ ነው። ግን እሳት ነው ብለን እንጠቀማለን አንጠቀምም ማለት ነው። ኦሪት ዘዳግም ምዕራፍ 32 ቁጥር 4 ላይ አማርኛው እርሱ አለት ነው የሚለው ማነው እርሱ አምላክ ነው የሚለው። ዕብራይስጡና እንግሊዝኛው ላይ እርሱ ድንጋይ ነው ይላል፣ እርሱ አለት ነው ይላል። አለት ማለት መሸሸጊያ መጠጊያ ማለት ነው ትርጉሙ። አላህን አለት ብለን አንጠቀምም፣ ግን መሸሸጊያ መጠጊያ ወይም ደግሞ አልወኪል ብለን እንጠቀማለን። አላህ አልወኪል ነው ብለን የመዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ አምላክ እረኛዬ ነው ይላል። እረኛ ማለት ተንከባካቢ ማለት ነው። ማን ነው? ጠባቂ ማለት ነው። አላህ ረቂብ ነው፣ ሙሀይሚን ነው ተብሏል በቁርአን ውስጥ። ጠባቂ እንለዋለን፣ ጠባቂያችን እንለዋለን። በጥበቃው ላይ እንቅልፍ የለም ብለን እንላለን። ግን እረኛ፣ እሳት፣ ድንጋይ እንደገና ደግሞ ገበሬ ብለን ለአላህ አንወስፈውም። ለምን? በቁርአንና በሐዲስ ላይ አልመጣም። ማቴዎስ 23:9 ላይም በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ አንዱ የሰማዩ ነውና ይላል። ማለት ትርጉሙ አባት ማለት ነው። ማንንም አባት ብላችሁ አትጥሩ ሲባል አባት ማለት ትርጉም አለው እዚህ ጋር ይሉናል። ትርጉሙ ምንድነው? አስገኚ ማለት ነው አይደል? ትርጉሙ አባት ማለት ትርጉሙ አንድ አባት አለ ሲባል እንደዛ አስገኚ ማለት ነው። ስለዚህ ቁርአን ላይ በሱረቱል አሽር ምዕራፍ 59 ቁጥር 24 ላይ አላህ አልአሽር ተብሏል። ማነው? አላህ አልባሪ ተብሏል፣ አስገኚ ተብሏል። ስለዚህ አላህን አስገኚ ብለን እንጠቀማለን፣ ግን አባት ብለን አንጠቀምም ነው። አባት የሚሉት ገበሬ የሚሉት እሳት የሚሉት ድንጋይ የሚሉት እረኛ የሚሉት ኢየሱስን የላከውን አይደንቲቲ ነው። ኢየሱስን የላከው ደግሞ አላህ ነው። አላህን ፈራጅ ብለን እንላለን፣ መሸሸጊያ መጠጊያ እንላለን፣ ጠባቂ ነው እንላለን፣ ፈራጅ ነው እንላለን። እነሱ በሚጠበቁበት በመጽሐፋቸው ላይ በተቀመጠው ነገሮች ግን አንወስፈውም አላህን። ያ ነው ትምህርታችን። በደንብ ስላልተረዱ ኮምፓራቲቭ ሪሊጅን በደንብ አድርገው ስላልተረዱ ነው። እኛ ባይብል ላይ ስንጠቀስ ሉቃስ 3:38 ላይ አዳም የአምላክ ልጅ ነው ይላል ባይብል፣ ግን ኦንቶሎጂካል አይደለም እያለ ስንከራከር እንደዛ ብላችሁ ያምናሉ ይላሉ። እኛ ባይብል ሲጀመር በባይብል አናምንም። እኛ ሙስሊሞች ባይብልን ለኮምፓራቲቭ ሪሊጅን ነው የምንጠቀምበት። በባይብልም እንድናምን ቁርአን አላዘዘንም። ቁርአን ተከተሉ ብሎ ያለው ቁርአንን ብቻና ብቻ ነው፣ ቁርአንና ሐዲስን ብቻ ነው። እመኑ ያለው ደግሞ ምንድነው? ጥንት የነበረውን በኦሪጂናል ቅርጹ ወርደው የነበሩትን ከአላህ ዘንድ ወርደው እንደነበሩ ነው። ለምሳሌ በኢብራሂም እመኑ ይላል እኮ አላህ። ግን ኢብራሂም የሚባል እኮ ነብይ በአሁን ሰዓት የለም፣ ሞቷል፣ ኤግዚስት አያደርግም። ኢቭን ዲስፔንሴሽኑ ወይም ዘመነ መግቦትም አብቅቷል። የሱ ዱሬሽኑ ማለት ነው አብቅቷል፣ የለም ራሱ። በኢብራሂም በተወረደው እመኑ ይላል። ለምሳሌ ሱረቱል ኒሳ ምዕራፍ 4 ቁጥር 163 ላይ የኢብራሂም የተወረደው መጽሐፍ አለ ወይ? በአሁን ሰዓት የለም። ወደ ኑህ አወረደን ይላል። ወደ ኑህም በተወረደው እናምናለን። ግን ኑህ አለይሂ ሰላም የነበረው የወረደለት ዲቫይን ሬቨሌሽን አሁን ላይ ላይኖር ይችላል። እመኑ ያለው ወርዶ እንደነበረ መለኮታዊ ጭብጣቸው ወይም ደግሞ በመለኮታዊ ቅርጽ በመጀመሪያ በመጣበት ቅርጽ ላይ መለኮታዊ ቅሪታቸው ምን እንደነበረ ምን ትምህርት እንደነበራቸው እንድናምን የተነገረን እንጂ አህሉል ኪታቦች ወይም ክርስቲያንና አይሁዶች በእጃቸው በመጻፉት መጽሐፍ ላይ እመኑ የሚል ነገር የለም። አላዘዘንም። እንደዛ ዳይሬክት እንትኖች የሉትም ቁርአን ላይ ማለት ነው። እና አይ ቲንክ በደንብ አለመረዳት ነው። ይሄ ኮምፓራቲቭ ሪሊጅኑን ስለማያውቁት ነው እነሱ አሁን የሚተብታታባቸው። ልክ እኔ የሆነ ነገር ስናገር አላህ ልጅ አልወለደም ብዬ ስናገር ያህዌ ደግሞ የልጁ ስም ኢየሱስ ነው ብዬ ስናገር አይተው ያቺን ነገር አሴምብሊ ለማድረግ ለማገጣጠም ይሞክሩና ይሄው አንድ ቦታ ላይ አላህ ያህዌ ነው ይላል፣ ሌላ ቦታ ላይ ደግሞ አላህ ያህዌ ነው ይላል፣ አላህ ልጅ የለውም ይላል። ተመልሶ ደግሞ ሌላ ቦታ ላይ ደግሞ ያህዌ ደግሞ ልጅ አለው ይላል። ወሂድ እኔ እኮ ሙስሊም ነኝ። ራሱ እያወራን ያለ ነው ኮምፓራቲቭ ሪሊጅን። እግዚአብሔር እያልኩኝ ይጠቀም የለ እንዴ? ንጽጽር ላይ ስንማማር እግዚአብሔር እያልን እንጠቀማለን። ግን እግዚአብሔር የሚለውን ግን ለአምልኮ አንጠቀምበትም።
አለ የሚጠቀም ሙስሊም አለ እግዚአብሔር እያለ የሚጠራ እዚህ ቤት ውስጥ እኔ ሰምቼ አላውቅም። ራሱ እኛ ዱዓም ስናደርግ ሰላትም ላይም ስንሆን ሰላምታም ስንመልስ እንዴት ነህ ስንባል አልሐምዱሊላህ ነው እንጂ እግዚአብሔር ይመስገን አንልም። እንደዛ አይነት የሚጠቀም የለምና ከዛ አንፃር ብታዩ ጥሩ ነው። ተመለሰልሽ? አዎ ተመለሰልኝ። ግር ብሎኝ ከነበረ ትንሽ አሁን አንደርስታንድ እያደረኩት መጥቻለሁ። ግን ከዛው ሳልወጣ በፊት አንድ የመጨረሻ ጥያቄ ልጠይቅ። አንድ ግራ የገባኝ ነገር ደግሞ ምንድነው አንድ ነገር መንፈገው የሆነ 4 አይነት አፈጣጠር ብለህ ነግረኸኝ ነበርና ኢት ሜክስ ሴንስ ብዬ የተቀበልኩት ነገር ነበር። ለምሳሌ የመጀመሪያ አዳም ተፈጠረ ከአፈር፣ ከዛ ሁለተኛ ሔዋን ከጎኗ አጥንት ወጣች፣ ከዛ ኢየሱስ ከድንግል ማርያም ከወንድ ከሴት ብቻ፣ ከዛ ሴክሹዋል ኢንተርኮርስ 4 አይነት አለን ብለናል። ከዛ ግን አሁን ጂኒ የሚባል እሳት አለ ሰማውና 5ኛ ፍጡር ናቸው ወይስ I don't know? የሰው አፈጣጠር በ4 ይከፈላል ብለን የመጀመሪያው ካለ ወንድ ካለ ሴት የተፈጠረ አለ አዳም የሚባለው። ሁለተኛው አፈጣጠር ደግሞ የአዳም ተቃራኒ ያሉ ከወንድና ከሴት እኛ ማለት ነው 2 ማለት ነው ተቃራኒ። ሶስተኛ አፈጣጠር ደግሞ ምንድነው ከወንድ ያለ ሴት የተፈጠረ ፍጡር አለ። ማናት? ሔዋን። ከወንድ ያለ ሴት ሔዋን። አሁን የሷ ተቃራኒ ነው የሚጠበቀው የነበረው። ከወንድ ያለ ሴት እንደተፈጠረችው ከሴት ደግሞ ያለ ወንድ ይጠበቅ ነበር። ከዛ ኢሳ መጣ። ይሄ ነው የኛ አስተምሮታችን ማለት ነው። ጂኒዎች ግን አፈጣጠራቸው ያልሽው ጂኒ ሌላ እንትን ነው ሌላ ቢንግ ነው አይደል እንዴ? ልክ አሁን እንደዛ ማካልሽ እንስሳም እኮ አለ። ድመት አለ። የመጀመሪያው ድመት ከየት ነው የተፈጠረው? የመጀመሪያው ድመት ከምንድን ነው የተፈጠረው? I don't know. እሱ ነው የምልሽ ያልተገለጸ ነገሮች አሉ። ከዛ በኋላ ከአፈር ልትይኝ ትችያለሽ። አዎ እውነት ነው ከአፈር ነው የተፈጠረው እና ግን ሚስቱ ከምንድን ነው የተፈጠረችው? ልክ እንደ ሐዋ ከአደም እንደተፈጠረችው ሚስቱ የተፈጠረችው ከጎኗ አጥንት ተወስዳ ነው። የተዘረዘረልን ነገር የለም። ለዛ ነው እኛ ሙስሊሞች ቁርአንና ሐዲስ ላይ ባልተገለጸ ዝም በተባለበት ነገር ዝም ነው የምንለው። ጂኒዎች ራሳቸውን የቻለ ቢንግ ናቸው። ወንድና ሴት ናቸው። አዎ ይበላሉ፣ ይጠጣሉ፣ ያገባሉ፣ ይቀባሉ። አዎ ግን የመጀመሪያ የነበሩ ጂኒዎች እናትና አባት ከምን ተፈጠሩ የሚለው ነገር ከእሳት እንደተፈጠሩ ተነግሮናል። ግን ከእሳት ሲፈጠሩ ሚስትየው የመጀመሪያ የነበረችው የጂኒዎቹ የነበረው አቡልጂኒ የመጀመሪያ የነበረችው ሚስቱ ከጎኗ አጥንት ተወስዳ ነው ከምንድን ነው የሚለው ነገር ቁርአንና ሐዲስ ላይ ዝም ነው የሚለው። ምንም የተገለጸ ነገር የለም። አስፈላጊ ቢሆን ኖሮ ይገለጽ ነበረ ማለት ነውና የድመት የመጀመሪያውን ጠይቂያቸው ሰዎችን እስቲ የድመት የመጀመሪያው አባት ማን ነበረ ስሙ? እና የድመት እያንዳንዱ እንስሳዎች ጥንድ ከነበሩ ጥንድየው ግን የኛ ጥንድ ሲመጣ ከጎና ጥንት ነው የተወሰደችው። ከጎና ጥንት ነው የተወሰደችው። የነሱስ ከጎና ጥንት ነው የተወሰደችው ወይስ ልክ እንደ አዳምን ከአፈር እንደፈጠረው ልክ የነሱ ሚስትየው ስትፈጠር ከአፈር ነበረው የተፈጠረው? አላህ የፈጠረው ምንም የተገለጸ ነገር የለም። ኢቭን በባቢልም በክርስትናም አታገኝም። ምንም ነገር ምንጭም የለም። አዎ ግን ድመት ለምሳሌ ድመትና እንስሳች ዊከን እናያቸዋለን ወይም ደግሞ ፊል እናደርጋቸዋለን። ለምሳሌ ኦኬ ሌላው ይቅርና ጂኒዎችን ለምሳሌ ቢንግ እንትን ከሆኑ ማየት አንችልም ራይት? ፊል ማድረግ እንችላለን ወይስ አንችልም? በቃ መላእክቶች ለምሳሌ ኤግዛምፕል እኮ ብትጂ መላእክቶችን ፊል እናደርጋቸዋለን ነው። ልክ እንደዛ ማለት እኮ ነው። የራሳቸው ቢንግ ናቸው ራሳቸው ማለት ነው። የግድ እንትን አይደለም። ጂን የሚለው ቃል ጀነ ነው ከሚለው መጣ ተሰወረ ነውና ስውር ፍጥረቶች ማለት ነው። ስውር ናቸው። እኛ እናቃቸው፣ እነሱ ያውቁናል። ሌቭላችን አይደለም። አሁን ፕሮፋይል ውስጥ ላይ ቁርአን አለው መሰለኝ። ወልቢ ዊዲያኒ ሐሰን ሁላችሁ ታችም ያላችሁ እንደምን ቆያችሁልኝ? አልহামዱሊላህ ኡስታዝ ወአለይኩም ሰላም ደግናችሁ እንደው በሽበሽ ነው መደድ ነው ስህተት ስለሚሰራ አውፍ በሉ ማለት ወልቢ አልገባኝም። ማለት ዝም ብዬ አሁን ሙስሊሞች በተሰባሰቡበት አንድ ሰው ለብቻ ተነጥሎ ሰላምታ አይጠየቅምና ለዛ ነው አውፍ በሉኝ። ኡስታዝን ሳይ አንተ ደግሞ ተው እንጂ አረባካ አሁን ኡስታዝ ቁጭ ብሎ አሁን ሐሰንም ቢሆን ሰላም አለይኩም ኡስታዛችን ከዛ በኋላ ሌሎቻችን ኡስታዝ ጀማል ምን ይባላል እንጂ ኡስታዝ ባለበት አሁን
ይሄማ ግልጽ ነው። ልክ ነው ያደረገው። ማናችንም ቢሆን እንደዛ ነው። እኔ እንደውም ካንተ ቢሳለሁ እኮ ሌሎቻችሁ በኋላ ሰላም ላለው ብዬ ሌሎቻችሁ ሰላም እስከምትመልሱን ድረስ የሱ እንዳያልፍን ብዬ እኮ ነው። አብሽር፣ ችግር የለም። ኤቨር ካለህ እንትና ጋር ቀጥል። ኤቨር አለ ሀቢብ አለይኩም ወራህመቱላሂ ጀማ እንዴት ናችሁ? ሰላም ብያለሁ ሁላችሁም ከላይም ከታችም ያላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል ጎንደሬው ጋር ሐሰኑ ወይ ኢብኑ ካላችሁ መቀጠል ትችላላችሁ። ኦልራይት እሺ ጎንደሬው ሰላም ብያለሁ እንዴት ነህ? ሰላም እንዴት ናችሁ? ሰላም ነው አለን። ከየት ቤተ እምነት ነህ ጎንደሬው? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ክርስቲያን ነህ? ከየት ቤተ እምነት ነህ? ኦርቶዶክስ። ኦኬ አሚሮ ርዕስ የለማ ዝም ብዬ ራሴን ጥያቄ ልጠይቀው። ጥያቄ ጀምርና እንለጥፋለን ከዛ በኋላ። ኦኬ እሺ እኔ ከስቅለት ጋር እስኪ አንዳንድ ነገሮችን ልጠይቅህ ታውቃለህ ብዬ ተስፋ አደርጋለሁና በክርስትና እምነት አንድ መታመኑት ነገር አለ ከስቅለት ጋር ተያይዞ እሱ ምንድነው? ከገነት ጋር ተያይዞ ያለው ሐሳቤ ነው። ምንድነው የምትሉት? አዳም ኃጢአት ከሰራ በኋላ ከገነት እንደተባረረና ገነትም የእሳት ነበልባል ሰይፍ በያዙ በኪሩቤል መላእክቶች እግዚአብሔር እንደዘጋውና አዳምም እንደተባረረ ነው የምታስተምሩት። ያ ገነት ተከፍቷል ብላችሁ የምታስቡት ኢየሱስ መጥቶ መስቀል ላይ ከተሰቀለና ከሞተ በኋላ ነው። እሱም ወደ ሲኦል ወርዶ በሲኦል ያሉትን ነፍሳቶች እንዳዳነ የምታስተምሩትና የኔ ጥያቄ እዚህ ላይ ነው። የኢየሱስ ስቅለት ገነትን ለማስከፈት ነው ማለት ብዙ ምክንያቶች አሉ፣ ግን ገነትን ማስከፈት ነው ብለህ ታምናለህ ጎንደሬ? የተዘጋውን እንደዛ ከሆነ ከኢየሱስ ስቅለት በፊት ገነት ክፍት ነበረች ማለት እንችላለን? ማለት የሞቱ ነፍሳት ወደ ገነት ይገቡ ነበር ብለን ማለት እንችላለን? አይገቡም። ከገቡስ የኢየሱስ ስቅለት ላይ ጥያቄ አይኖርም? ምን ለማለት ፈልገህ ነው? ክርስቶስ ከመሰቀሉ በፊት የነበሩት ገነት ይገቡ ነበር ነው ወይስ አሁን ገብተዋል ለማለት ነው ወይስ የዛኔ በነበረው ለማለት ፈልገህ? አይ ከሱ ስቅለት በፊት ለምሳሌ በኦሪት ጊዜ በብሉይ ኪዳን ጊዜ የነበሩ ጻድቃን ሰዎች አሉ። ኦልራይት በሞቱ ጊዜ ገነት አይገቡም ነው አይደል? ያንተ ሐሳቤ ለምን ገነት ዝግ ሆናለች ነው። የኔ ጥያቄ ደግሞ እነዛ የሞቱት ነፍሳት ገነት ቢገቡስ የኢየሱስ ስቅለት ላይ ጥያቄ አያስነሳም ወይ? አልገቡም። ማስረጃ ባስቀምጥስ ማለት ቅድም ገነት ይገቡ እንደነበር ማስረጃውን እኮ አልከው እኮ ቅድም። ማስረጃ አለ ገነት ይገቡ እንደነበር ሰዎች። ቆይ አንዴ ስመኛና አይ አለ እኔም አንብቤዋለሁ ክፍሉን ስላየሁትን ችግር የለውም። ካሁን በፊትም ከእናንተ ጠይቄ ማውቃለሁ። በነገር አዲስ አይደለም ጥያቄው ሰምቼዋለሁ። ካሁን በፊት አወያይተንበታል። ግን ቅድም አንተ አልከው ምንድነው ያልከው? አንተ አዳም ኃጢአት ሰራ፣ ከዛ በኋላ ተባረረ፣ ከዛ በኋላ ደግሞ ለኪሩቤል አስጠበቃት የሚለውን ሐሳብ አንተ ብለዋል ቅድም ታሪኩን። ቅድም አንተ እንዳልከው አስጠብቋታል። ከዛ በኋላ ማንም ነፍሳት የገባ የለም አይደል? እኔ ግን የገባለ እያልኩህ ነው። የለም እያልኩ እኮ ነው እኮ። ማስረጃ ነው የምትጠይቀኝ። የገባለ ካልኩ ማስረጃህን አምጣ ነው የምትለኝ። እሺ አምጣው። እሺ ነየው ቢያ አይ ስላየሁት ክፍሉ መክፈት ትችላለህ ወይ አሚሮ? ስክሪን ክፈትልኝ ከቻለ። ያው ክፍሉን አይቼዋለሁ ካሁን በፊት ነኝ። እሺ ምን ላይ ነው ክፍሉ? አንብበኸዋል? ችግር የለውም። ምን ላይ ነው ክፍሉ ያነበብከው? ንገረኝ እንዳልደጋግምብህ። ሌላ ብዙ ስላለ እሰጥሃለሁ። በአንተ ያምራል ማስረጃውን ብትሰጠኝ። እሺ አሚሮ አለ ወይ? ሐሰኑ መክፈት ከቻላችሁ ክፈቱ፣ ካልሆነ እንዲሁ ባፍ ያነብልሃለሁ በአይነ። ኦኬ እሺ ሐሰኑ ከፍተኸዋል? ክፈትልኝ። ቀዳማው መቃብያን ክፈትልኝና ምዕራፍ 3 ከቁጥር 38 ላይ
እሺ በጣም ጥሩ። እሺ ይሄን መጽሐፍ አንብበው ታውቃለህ ጎንደር? ካልሆነ እንትን ኮንቴክስቱ ልስጥ፣ አውዱን ልስጥ። አንብበው። በጣም ጥሩ። እሺ ይሄ መጽሐፍ የሚያትተው አውዱ የሶስቱ የመቃብያን ልጆች ታሪክ ነው። አንብበው አንተ ሄደህ ጊዜ ሲኖርህ። ጸሩ ጻድቃን የተባለ ንጉሥ አለና ያው ጣዖት አምላኪ ነው። እነሱ ደግሞ በእግዚአብሔር ያምኑ ነበርና ጣዖት አምላኪያን ካልሆናችሁ በሚል አስጨንቋቸው ነበርና በመጨረሻም በእሳት ተቃጥለው እንዲሞቱ ነው ያደረገው። እና ከሞቱ በኋላ ያለውን ሂደት ነው አሁን ማነብልህ። እሺ ቁጥር 37 ላይ እንደዚህ ይላል። ተቀብለውም በእሳት ጉድጓድ ይጥሏቸው ዘንድ አዘዘ። ብላቴኖቹም ንጉሡ እንዳዘዛቸው አደረጉ። እነዚህም የከበሩ ሰዎች ወደ እሳቱ በገቡ ጊዜ ነፍሳቸውን ለእግዚአብሔር ሰጡ። መላእክትም የጣሏቸውን ሰዎች ሲያዩ ተቀብለው ነፍሳቸውን ይስሐቅና አብርሃም ያዕቆብ ወዳሉበት ተድላ ደስታ ወደሚገኝበት ወደ ገነት ወሰዷቸው ይላል። እዚህ ጋር እንደምታየው እነዛ 3 የመቃብያን ልጆች እና 2 ደግሞ የንጉሱ አይ ቲንክ ጠባቂዎች አሉ፣ 5 ናቸው። ኤኒዌይስ ችግር የለውም። እሱ ከሞቱ በኋላ ነፍሳቸው ወደ ገነት እንደተወሰደች በዛም ይስሐቅ አብርሃም እንደሚገኙ መጽሐፈ መቃብያን እየነገረ ነው። ስለዚህ የኔ ጥያቄ አሁን ገነት ዝግ ከሆነች እነዚህ ነፍሳቶች እንዴት ገነት ገቡ? ጎንደሬ እሺ ጥሩ ጥያቄ ነው ጠየቅኝ። በነገራችን ላይ ገነት የሚለውን ማየት ራሱ ይጠበቅ። ገነት ማለት ራሱ ትርጓሜው ምንድነው የሚለውን ራሱ ማየት አለብን። ገነት ማለት የግዕዝ ቋንቋ ነው ቃሉ ራሱ። ገነት ማለት ምንድነው የሚለውን ትርጓሜውን መጀመሪያ ትርጓሜ ማየት ያስፈልጋል። ግን አሁን በአብርሃም በይስሐቅ በያዕቆብ ወዳሉበት ወደዛ ወሰዷቸው ይላል አይደለ? ያ ማለት ምንድነው? አንደኛ አሁን ብዙ አይነት ትርጉም አለው። እሱ አይነት ትርጉም ማለት የሆነ የምትረዳበት አውዱን ማለት ነው። ለምሳሌ እኛ ምን እናምናለን መሰለህ? በብሉይ ኪዳን ገነት ዝግ ነች፣ ግን ጽድቅ ሲሰራ የነበሩ ሰዎች ለምሳሌ እና አብርሃምን የመሰለ ነው እንጂ ማለት ሁሉን አያካትትም። አብርሃምን ብቻም ማለትን ለማለት ፈልጌም አይደለም። አብርሃምን የመሰለ ደጋግ ሰዎች በሲኦል ውስጥ ሆነው ነገር ግን እሳቱ አይነካቸውም ብለን እናምናለን። ወይ ለከፎሙ እሳት ሚላለና በዛ ውስጥ ነው ስቃዩ አላገኛቸውም። ያ ማለት ምንድነው? በእደ እግዚአብሔር ይጠበቁ ነበር ማለት ነው። በእሳት ውስጥ ሆነው በእደ እግዚአብሔር ይጠበቁ ነበር እና ገነት ብሎ የሚጠራው ያንን ነው። አንተ ያነሳልኝ ያለው በአዲስ ኪዳን በሉቃስ አይ ቲንክ ሉቃስ ወንጌል ነው የአላዛርና የሄዳውና የሀብታሙን የፓራብል የምንለው ኢየሱስ ያስተማረበትን ተንተርሰ ነው ያወራህኝ ያለው። እሱ የአብርሃም እቅፍ የምትሉት ነው። በነገራችን ላይ በክርስትና ስለ ቀጣይ ዓለም ገነት ጋር ተያይዞ 3 ነገሮች ነው የምታነሱት። አንደኛው መንግስተ ሰማያት የምትሉት ነው። ሌላኛው ገነት ተብሎ የሚጠራው ነው። ሶስተኛው ደግሞ የአብርሃም እቅፍ ትሉታላችሁ። ኦልራይት እዚህ ጋር እያወራ ያለው ገነት ስለተባለ ሪል ፕሌስ ነው። ካስፈለገም ዲቴሉ በሌላኛው የመቃብያን ክፍል ላይ በዝርዝር ተቀምጧል። አሁን ይሄ ገነት ተብሎ ተቀምጧል። አሁን አንተ ሪል ምን መሰለህ? አንደኛ መጽሐፍ ቅዱስን የምንረዳው ወይም ደግሞ የምንተረጉምበት መንገድ የራሳችን የሆነ አረዳድ አለ አይደለ? ለምሳሌ ብድግ ብላ አንድ መጽሐፍ አይ እንደዚህ ነው ማለት አትችልም። ወይ ደግሞ ገነት ነው ብሎ ወይ ተረጎመ ሊቅ ካገኘ ወይም ደግሞ እንደዛ ብሎ የተጻፈ ማለት ልክ ያንን ያ ከመቃብያን ላይ የተረጎመ ሊቅ ይኖራል። ለምሳሌ ተርጓሚያን አሉ። ለምሳሌ እናንተም አለ አይደለ? ለምሳሌ ቁርአን ተርጉማን አይደለ? ልክ እንደዚህ የተረጎመ ሊቅ ካመጣህልኝ ይቀበላል። ግን እንደዛ ማለት የለም። አሁን ብዙ ጊዜ ገነት ብሎ የሚጠራው በብሉይ ኪዳን የነበረው ምንድነው ብትለኝ በእደ እግዚአብሔር መጠበቃቸውን ነው። ያንም ደግሞ ጥበብ ላይ ማለት ቆይ አንድ ያስጨርሰኝና እሰጣለሁ፣ ችግር የለም። አሁን ቅድም አንተ ምን አልከው? ለምሳሌ ቅድም ያልከው አንተ ሉቃስ ላይ ያለው ራሱ የአብርሃምና የአልዓዛር ራሱ ያስረዳል ነው። ገብቷል አይደለ? አሁን በዛ ሰዓት አብርሃም ያለ በሲኦል ውስጥ ነው፣ ትይዩ ናቸው። ነገር ግን በሲኦል ውስጥ ሆኖ ግን ሰዓቱ ግን አይነካውም ነበር። እዛ ጋር ላይ አሁን ቅድም ያነሳው ታሪክ ራሱ ይመታል። ግን ደግሞ ጥበብ ላይ ይመስለኛል ልሰጣለሁ። ነፍሶሙ ስለ ጻድቃን ውሰደ እግዚአብሔር ይላል። የጻድቃን ነፍስ በእግዚአብሔር እጅ ናቸው ብሎ ይናገራል። እዛ ጋር ላይ ጥበብ ይመስለኛል ባልሳሳትና
እና እዛ ጋ ላይ አላውን ያ እና ምን ለማለት ፈልጌ መሰለ በብሉይ ኪዳን ነፍሳት በእግዚአብሔር መጠበቃቸውን ሳይ ነው ገነት ገቡ የሚለው እንጂ ገነት ራሱ አልገቡም ለማለት ፈልጌ ነው። እኔ ደግሞ ገነት ነው የገቡት ብዬ ማስረጃ ሳለሁ። በነገራችን ላይ ይሄ ካላሳመን ሁሉ ማለት ነው አዳምና ሔዋን የነበሩበት ገነት ውስጥ የገባ ሰው ደግሞ አመጣልሃለሁ ስሙን ጠቅሶ የኤዶም ገነት ብሎ ያስቀምጠዋል። እሱን ከፈለክ አመጣልሃለሁ ችግር የለው። ነገር ግን ይሄ ራሱ በጣም ግልጽ የሆነ ስለሆነ በዚሁም መረዳት የምንችለው በጣም ቀላል የሆነ ጥቅስ ነው ያመጣውልህ። ከፈለክ ደግሞ አልኩ ሐሰኑ 6:2 ክፈትለት መቃብያን አሁን ቀዳማዊ ላይ 6:2ን ክፈትለትና እዛ ላይ ደግሞ አብርሃም ይስሐቅ ያዕቆብ የተባሉት ያሉበት ቦታ ምን እንደሚመስል በዝርዝር አስቀምጦታል። አሁን አንተ እንደምትለው ይሄ በሲኦል የሚባለው ይሄ I think በሂብሩ ሲኦል ነው የሚሉት መሰለኝ የመቃብር ቦታ ተብሎ ከሚነገረው ማለትም ይሄ ገደላማ ቦታ ብሎ ነው I think ቸርች ፋዘሮቻችሁ የሚፈቱላችሁ በገሃነም ሰዎችና በሲኦል ይሄ በሚቀጡ ሰዎችና በጻድቃን ሰዎች መካከል ያለ ግርዶ አለ። ኦልራይት ያን ግርዶ ምንድነው ጻድቃን ሰዎች በሞቱ ሰዓት ገነት ክፍት ስላልሆነ እዛ ቦታ ነበርና ያን ቦታ ነው የሚቀመጡትና የአብርሃም እቅፍ ነው ብላችሁ የምትነግሩት። ኦልራይት ይሄ ቦታ ግን ያን ቦታ አይደለም የተለየ ቦታ ነው። ገነት ሲል ነው የጠራው። አሚሮ ርዕሷን ወደዛ ብታረጋት ሀቢቢ አሚሮ እንደዚህ ይላል እንደዚህ ይላል እዛው መቃብያን ቀዳማዊ ምዕራፍ 6 ላይ ከቁጥር 1 ጀምሮ እንደዚህ ይላል ፍቃዱን የሚያደርግ ነገስታቱን በእውነት ያነግሳቸዋልና ነገስታቱ ስለሱ የቀና ነገርን ጻፉ የእግዚአብሔርን ፍቃድ አድርገዋልና ይስሐቅና አብርሃም ያዕቆብ ሰለሞንና ዳዊት ሕዝቅያስም ማደሪያቸው ብርሃን የሆነች ያማሩ ነገስታት ሁሉ ባሉበት በገነት ማደሪያቸው በማይመረመር ብርሃን ያበራል የሰማይ አዳራሽ ፈጽሞ ያበራ ነው እንጂ የምድር አዳራሽ እንደ ሰማይ አዳራሽ አይደለም መልኩ የብርና የወርቅ የእንቁም መልክ የሚሆን ወለሉም ንጹህ ነው ፈጽሞ የሚያበራ መልኩም በሰው ልቦና የማይመረመር ነው የሰማይ አዳራሽ እንደ እንቁ የሚያበራ ነው ይላል ገነት ራሱ አሁን በሰማይ እንዳለ እየገለጸው ነው ማለት ነው በጣም ጥሩ የባህሪ አዋቂ የሆነ እግዚአብሔር እርሱ እንዳወቀ የፈጠረው የሰማይ አዳራሽ የሰው ልቦና የማይመረምረው በፍጹም ብርሃን የሚያበራ ነው በብርና በወርቅ በእንቁ በነጭ ሐርና በሰማያዊ ሐርም የተሰራ ወለሉ ንጹህ ነው እንደዚህ እጅግ ፈጽሞ ያማረ ነው በሃይማኖትና ከፋርጎ ሐሰን በሃይማኖትና በመግባር የጸኑ ጻድቃን በእግዚአብሔር ቸርነትና ለይቅርታ የሚወርሱት ነው ከእርሱም የሚፈስ የድህነት ውሃ አለ ፈጽሞ እንደ ፀሐይ ያበራል በውስጡም የብርሃን ድንኳን አለ በጸጋ ሽቶም የተከበበ ነው ያ ጀማ ሰው ሲገባ እንትን ይላል ቆይ አንዴ ላስፋ እሺ ድንኳን አለ በጸጋ በሽቶም የተከበበ ነው ያማረ የተወደደ የሆነ መልኩ ጣዕሙ ልዩ የሆነ የገነት ፍሬም በቤቱ ዙሪያ አለ በዚህም የዘይትና የወይን ቦታ አለ ፈጽሞ ያማረ ነው የፍሬው መዓዛ የጣፈጠ ነው ስጋዊ ደማዊ ሰው ወደ እርሱ ሲገባ ከመዓዛው ጣዕም የተነሳ በእርሱ ካለ ተድላ ደስታ ብዛት ነፍሱ ከስጋው በተለየች ነበር ያለ ይቀጥላል ወርታች ብታነበው በምድር የገነኑ እንደሆኑ በሰማይ የገነኑ አደረጋቸው ምናምን ያለ ይሄዳል ላምብበው ሐሰን እሺ የእግዚአብሔርን ፍቃድ ያደረጉ ያማሩ ነገስታት በዚያ ደስ ይላቸዋል ክብራቸውን ቦታቸውን ድህነት በሚገኝበት ዘላለም ጸንቶ በሚኖር በመንግስተ ሰማያት የታወቀ ነው ያለ ወርታች ይቀጥላል ማለት ነው ስለዚህ አንተ አሁን እያልከኝ ያለኸው ይሄን ነው እንግዲህ የአብርሃም እቅፍ እያልከኝ ያለኸው እንግዲህ አብርሃም እቅፍ ውስጥ እሱን አንድ አብረው አንድ እንትኑን ክፈትልኝ መጽሐፉ እሺ ይከፍታል አንድ ክፈተው እና ይሄንን ቦታ ነው እንግዲህ አንተ አሁን ይሄ ገነት የተባለው ሌላ ቦታ ነው የአብርሃም እቅፍ ተብሎ የሚጠራው ቦታ ነው ይላል ግን የአብርሃም እቅፍ አላልከኝም እና አብርሃም የተጠለሉበት የሚገኙ እግዚአብሔር ያስቀመጣቸው ቦታ ነው ይያልከኝ ነው ግን ይሄ ገነት ብሎ ዝርዝር ያስቀመጠ ነው ምን መሰለ አሁን ፈቃዱን የሚያደርግ
ነገስታቱን በእውነት ያነግሳቸዋልና ነገስታቱን ስለ እርሱ አለ የቀና ነገርን ጻፉ አለ። አማን የጻፉ ነገስታቱ ናቸው አይደለ? የእግዚአብሔርን ፈቃድ አድርገዋልና አለ። ይስሐቅና አብርሃም፣ ያዕቆብ፣ ሰሎሞንና ዳዊት ሕዝቅያስም ማደሪያቸው ብርሃን የሆነች ያማሩ ነገስታት ሁሉ ባሉበት እንትን ብሎብኛል። ጠረግ አድርግልኝ እስኪ። በገነት ባሉበት በገነት አለ። ካሜራው ኔትወርክ ነው እንደዚህ የሚያደርገው፣ ችግር የለውም ነው። ባሉበት በገነት ማደሪያቸውን በማይመረመር ብርሃን ያበራል አለ። የማይመረመር ብርሃን። አሁን በነገራችን ላይ አሁን ገነት የሚለው ማን እንደሆነ ታውቃለህ? አሁን ገነት የሚለው አሁን ለምሳሌ ጌታችን ኢየሱስ ክርስቶስ የከፈተው ገነት፣ ስለዚህ ገነት እያወራለም አሁን የዚህን አውድ ተረድተው ከሆነ አሁን ለዛ በፍጹም አይደለም። የሰማይ አዳራሽ ፈጽሞ ቆይ አንድ ያስጨርሰኝና ኋላ ችግር የለም ትገባለህ። የሰማይ አዳራሽ ያነበብኩትን ጎንደሬው አንድ ይቅርታ ላስቆምህ ነው ማለት እኔ ያነበብኩትን ደግመህ ስላነበብከው እና የራስን ሐሳብ ስላስቀምጥክበት የተለየ ነገር አይሆንም። ኦልራይት እኔ ኦልሬዲ አንብቤዋለሁ። አንተ ግን ይሄ ገነት የሚለው ፍጹም ስህተት ነው ካልከኝ አንድ ትርጓሜ ያምጣ፣ ቸርች ፋዘር ትርጓሜ ያምጣ። ሲጀምር መቃቢያን የኦርቶዶክስ መጽሐፍ ነው፣ ሌላው አያውቁትም። ስለዚህ ቆይ ምን መሰለህ ጎንደሬው የተነበበውን ነገር ደግመህ ብታነበው እስከ መጨረሻውም እስከ አነበብከው ግን አሁን ማብራሪያው ከምንድን ነው የምታብራራልኝ? ከምን አንጻር ነው ይላል። ይሄ ደግሞ እንዴ የተጻፈው ከምን አንጻር ነው? መረዳት አስፈልገህ ማስረጃ አንድምታ ትርጓሜ ነው ወይስ በሌላኛው የመጽሐፍ ቅዱስ ምንድን ነው የምትከተለው አፕሮች? ሊንጉስቲካል ነው፣ ቴክስቹዋል ነው፣ ኮንቴክስቹዋል ነው፣ ስነ ቃላዊ ነው፣ ስነ ጽሁፋዊ ነው፣ አውዳዊ ነው? በምንድን ነው አንተ ተንተረሰ? አውዳዊ ለምሳሌ አውዱ ያስረዳል ራሱ አብረውና ዝቅ አድርገው። ቆይ ላሳየህ። እኔ እኮ አንተ እኮ ከሀሳብ እየገባብኝ ነው። በነገራችን ላይ አሁን ስታነብ ዝም ብዬ ነበር የሰማው። እኮን ያነበብኩት ደግሞ ስላልገባኝ ይኸውልህ እና ላብራራለህ። ቆይ አነበብከው። ስለዚህ ካነበብከው በኋላ ማስረጃ አስጠኝሽ ለምትናገረው ነገር ማስረጃ አንዴ አብረው ቆይ አይደለም ምን ማስረጃ ራሱ አውዱ ያስረዳል። አብራልኝ አንድ ጊዜ እሱ ቪዲዮ መጽሐፉን ክፈትልኝ አንዴ። አይ አይናችሁን ጨፍኑ ያሞኛችሁ አይነት ነገር ደስ አይልም ብዬ ነው። ችግር የለውም ሐሰን ነው፣ ችግር የለውም። ዝም ብለህ ክፈተው አንዴ። ሐሰን ነው ከቻልክ ክፈትለት። ይኸውልህ ምን መሰለህ ይሄ አውዱ ራሱ የሚያስረዳው ለገነት አይደለም። በነገራችን ላይ የሰማይ አዳራሽ ፈጽሞ የበራ ይቅርታ ያው እንትኑ ስክሪኑ ስላለ በደንብ አይታየኝም ነው እንጂ ይላል አይደለ? የምድር አዳራሽ እንደ ሰማይ አዳራሽ አይደለም አለ። አሁን ስለማን ነው የሚያወራ? ስለ መንግስተ ሰማያት ነው የሚያወራ። ገነት በእኛ እናንተ ገነት በሰማይ ናለች ብላችሁ ስለምታምኑ ነው። እኛ ደግሞ ገነትን ምድራዊ ብለን ምናምን ማለት ነው። ምድራዊ ከኛ ከምድራዊ አንዷ ክፍል ናት ብለን እናምናለን እንጂ ሰማያዊ አይደለችም። ገብቶሃል አይደለ? የሰማይ አዳራሽ ፈጽሞ የበራ ነው እንጂ የምድር አዳራሽ እንደ ሰማይ አዳራሽ አይደለም። መንግስተ ሰማያት የሚል አለ። ቆይ አንዴ አለ። ቆይ አንዴ ቆይ ይላል። ችግር የለው። ቆይ ዝም በል ቆይ ይላል። አንዴ ዝም ጠብቀኝ። ስለ ገነት እያወራ ከላይ አውዱ ስለ ገነት ነው የሚያወራው። አንተ መንግስተ ሰማያት ነው እያልከን ነው። መንግስተ ሰማያት የሚል የለውማ እኮ። ቆይ አንዴ ዝም በላ እና አንዴ ከሌለ ዝም በልና አንዴ ቆይ ዝንዝለቅ እስከ ቢያንስ ከቁጥር የተወሰነን አንብበው። ችግር የለውም። እኔ እንዳንተ ሁሉን አላነበውም ግን ችግር የለውም። ቆይ እሺ እንሂድ። እሺ መንግስተ ሰማያት የሚል የለም። ቀጥልሽ። ችግር የለውም። እሺ ችግር የለውም። ቆይ አይደለም አለ መልኩ የብርና የወርቅ የእንቁም መልክ የሚሆን ወለሉ ማለት ነው። ያው ወለወሉ ነው ማለት ግን ወለሉ ነው በአማርኛው ንጹህ ነው አለ። ያ ማለት ምን? ስለ መንግስተ ሰማያት እያወራ ነው። ፈጽሞ የሚያበራ መልኩም በሰው ልቡና የማይመረመር ነው። የሰማይ አዳራሽ እንደ እንቁ የሚያበራ ነው ይላል። ይሄ ማን ነው? ስለ መንግስተ ሰማያት የሚያበራ መንግስተ ሰማያት የሚል ቃል የለም። አራት ጨምር ከኪሳት ጨምር። አስጨርሰኝ አንዴ። አሁን ስለማን ነው የሚያወራ? አውዱ ራሱ መሰለ በወርቅ የተለበጠ ያማረ ብርሃኑ ራሱ የማይመረመር። ምክንያቱም ምንና ምናለ መሰለኛ መንግስተ ሰማያትን ማንም ሰው ያላያት የማያውቃት በሰው ልቡና የማትመረመር ያልደረስንባት ኋላ እግዚአብሔር ቆይ አንዴ አስጨርሰኝ። ይሄን ያልክበት ማስረጃ እኮ ነው እያልኩ ያለ። እኔ ምንም አታውራ አላልኩም። በነገራችን ላይ ለምሳሌ አሁን በአንድምታ ትርጓሜ በዚህ መሰረት እንደዚህ ነው የሚፈታው፣ ይሄ ገነት ሲባል እንደዚህ ነው ብለህ ማስረጃ አጣቅስልኝ። ገባህ? አሁን ቅድም በነገራችን ላይ ያወራኸውን ነገር ሰምቼዋለሁ። ይሄ በቤተክርስቲያን የሚሰበከው አውደ ምህረት ላይ መሰብኩት ነው። እኔ ደግሞ ማስረጃ ነው የምፈልገው። አውደ ምህረት ሳይሆን ማለት ነው። ይሄ አውዱ ራሱ እኮ አውዱን ትረዳለህ። ገብቶሃል? እኔ አውዱ የምረዳበት ምክንያት ምን እንደሆነ ታውቃለህ? መንግስተ ሰማያት ምድራዊት ነች ብዬ አምናለሁ። ገብቶሃል አይደለ? ማመን እኮ አይደለም አሁን ችግሩ፣ ማስረጃ ለመኖር እኮ ነው። ማስረጃ ከሌለው without evidence it will be like ምን አይነት ማስረጃ ነው የምሰጥህ? በጣም ጥሩ መጽሐፍን ክፈተውና አንድምታ መቃቢያን ትርጓሜ ያለው አንድምታ ትርጓሜ እስኪ አለ
አለ አሁን ላላሳይ ይችላል እንጂ ትርጓሜ አለው። እሺ ሲጀመር መቃብያን ላይ አንድምታ ትርጓሜ ካለው አምጣና አሳየን። እኔ ፈልግ አለ አይ አለ ማለት እንትን ስለ ማለት በኮምፒውተር ቆይ ክፈትለት አሰብ ይሄው ከፍተውልሃል። አንድምታ ትርጓሜ ይሄው ክፈትለት ይሄው መጽሐፈ ብሉያት ሲክፈትለት ካለው ይውጣልን። እኔ ቆይ አንድ ያስጨርሰኝ። ቆይ ወልህ ምን መሰለህ ቆይ እሺ ይሄ አንድምታ ራሱን የቻለ ትርጓሜ ቆይ አንዴ ሳስጨርሰኝ አለ ያልኩበት ምክንያት ምንድነው ማለት አንተ እኮ ዝም ብለህ ክፈትለት ነው ግን አለ ያልከ ምንድነው ከዚህ ከአፕሊኬሽኑ ጋር የለም ወይም ደግሞ ከስሩ ጋር የለም ማለት ብለህ ጠይቀህ ትችላለህ አይደለ ወይ እንደዛ ብለህ ጠይቀኝ። ራሱን የቻለ ወንበር አለው ወንበር ማለት ትምህርት ቤት እንማረዋለን ገብቷል አይደለ አንድምታው ራሱ አለው ግን ከዚህ ካፖግል አልተጫነም ገብቷል እኮ በቃ እሱ ወይዘ ስትመጣ መልስልን እንጂ እኔ አንተን ግላዊ አስተያየት እንደ ግል አስተያየት ይይዝልሃል። ግል አስተያየት ሳይሆን ምን እንደሆነ ታውቃለህ? ለምሳሌ አሁን አንተ አውዱ ራሱ ያስረዳል። እንዴት ገነት ነው የሚለው መንግስተ ሰማያት የሚል ቃል መንግስተ ሰማያት የሚለው ቃል መቼ እንደመጣ ታውቃለህ? ታች ወርዳ 11 ላይ ነው ስለ ገነት አውርቶ ከጨረሰ በኋላ አይደለም አይደለም ስለጨረሰ ሳይሆን ምን እንደሆነ ታውቃለህ? ይሄ አውዱ ራሱ መሰረቱ የሚያወራ ይሄ በብር በእንቁ የምታበራ የማትመረመር ገነት እኮ የምትመረመር ናት እንዴ ሰው እኮ የነበረባት ናት። አሁንም ገነት ፍሪ ያለ እየነገረ ቆይ አንዴ ነፍሳት ያሉባት ቦታ ስለሆነች ስለዚህ እሷ የምትመረመር ቦታ ነች። ምንም ለውጥ የላትም። ግን አሁን የሚያወራ ያለው ስለ ይሄ ክፍሉ አውዱ ራሱ የሚያወራው መጽሐፍ መቃብያን ቆይ አንዴ መጽሐፍ መቃብያን የሚያወራው በነገራችን ላይ ሙሉ ክፍሉን አይተው ከሆነ ስለ መጽሐፍ መቃብያን ላይ ብዙውን ጊዜ ከትንሳኤ በኋላ የምንለው ህይወት ነው የሚያወራ ገብቷል አይደለ? ስለ ትንሳኤ ሞታ እንዴት እንደምንነሳ እንደዛ ነው በጣም የሚያወራ ክፍሉ ማለት ሁሉ መጽሐፍ መቃብያን ሶስቱ መቃብያን አንብበው ከሆነ ብዬ ነውና አሁን የሚያወራው ስለ መንግስተ ሰማያት ነው እንጂ ስለ ገነት በፍጹም አይደለም። ይኸውልህ አሁን እኮ ችግር የሚሆንብህ ምን መሰለህ? አንደኛ ነገር ማስረጃ በጣም እንፈልጋለን። ሁለተኛ ነገር እዛ ጋር እንኳን ታች ወርደህ ምን ይልሃል? በነገራችን ላይ ሐሰን የከፈተልህ አይ ቲንክ የ2000 ላይ ነው። የ2000 ላይ ብን የተወሰኑ ቃላቶችን አስተካክላችኋል። የ19 አይ ቲንክ 80 ይሁን 54 ላይ ይሁን ክፈተው። ኧረ ክፈተው ችግር የለብኝም። እኔ የተቀመጣለ የፈለከውን ክፈተው ያኛውን ክፈተው ችግር የለውም። እኔ ቃላት ይቅርብኝ ችግር የለውም። ያንም ክፈተው የ1980 ብትልም የ1940 የ1930 ክፈተው ችግር የለውም። ኧረ ችግር የለውም። እሱ አይደለም የሚያከራከር ታች ራሱ ማለት ነው የገነት ፍሬ እያለ እየነገረህ ነው። የገነት ፍሬ እያለ ቦታውን እያጠናከረ እየነገረ የሌለውን ቃል መንግስተ ሰማያት ትለኛለህ። እስካሁን ካነበብክበት እስኪ እስከ 3 እስከ 4 አንብበህዋል። መንግስተ ሰማያት የሚል አለ የሚያወራው አልኩ እኔ እኮ ለምን አውድ እኮ መነሻ አለው። መንግስተ ሰማያት የሚል ቃል የለም ማለት ወይ ዝም ብዬ ላውራና አውራ ወይ ካልሆነ አውራና ማለት እንደዚህ ከሆነ አንሰማ። አውዱ ምንድነው? ቆይ አውዱ ምንድነው? አውራና በቃ አውዱ ምንድነው? ቆይ አውዱ ስለምን እያወራ ነው? ቆይ አንዴ አውዱ ስለምን እያወራ አሁን አውዱ የሚያወራ ገብቷል። ስለ መንግስተ ሰማያት ነው የሚያወራ። እዚህ ጋር ያለው አውድ ማለት የሚያወራ ምንድነው ታውቃለህ? በብር እንደውም የማትመረመር ይላል አይደለ? በብር በእንቁ ያጌጠች የማትመረመር ይላል። ይሄ ማለት ምንድነው? መንግስተ ሰማያትን እኛን መረምራትም ገብቷል አይደለ? ያው የሚያወራው ለዛ ነው። ገነት የማትመረመር ትባላለች እንዴ? እንዴት በየት ማስረጃ እና ላወራህበት ማስረጃ ምንድነው? ማስረጃ ማለት ላወራህበት አሁን ላወራው ማስረጃ ለምኑ ነው ማስረጃ የምሰጥህ? አሁን ላወራህበት አውዱ እንደዚህ ነው እንደዛ ነው ብለህ አብራርተህ ለተናገርክበት ማስረጃ ምንድነው? ቆይ አንድ ነገር ልንገርህ። ለምሳሌ አውድ የምትረዳው ለዚህ ማስረጃ ያስፈልገዋል። ላውድ ማስረጃ ያስፈልገዋል። ግልጽማ የተቀመጠው ገነት ተብሎ የገነት ፍሬ እየተባለ ስሪቱ እንዴት እንደተሰራ እየነገረን አይ አንተ ከዚህ ውጭ እንደዚህ ተብሎ ነው የሚፈታ ስትለኝ ኦኬ ይሄ ልጅ እንግዲህ ያነበበው ነገር አለ ተመራምሮ የደረሰበት ነጥብ ይኖራል። ስለዚህ እኔ የምፈልገው ምንድነው ይሄን ላልክበት ማስረጃ ነው። አውዱ ራሱ የሚያስረዳ አልኩ እኮ ነው። አውዱ ራሱ የሚያወራው አሁን ካነበብንበት አልኩ እኮ ይኸውልህ። ምክንያቱም አሁን ካነበብኩት መንግስተ ሰማያት የሚል ቃል አለ። ኧረ በጊዮርጊስ በስማ ምንም ማለት ካልሰማኝ ምንም ማድረግ አንችልም። ምክንያቱም ራሱ ወይም ደግሞ ዘልቀና አንብበውና እንዴ መጽሐፉን ራሱ እንዝለቀው። በነገራችን ላይ እኔ ይሄን ሁሉ ቁጭ ብዬ አንብቤልህ እስከ 10 ካልተግባባን ችግር ነው። እኔ ምን መሰለህ ይኸውልህ ቆይ አንዴ ስማኝ።
እኔ ማለት የተረዳሁት ወይም ደግሞ የተማርኩት በዛ አይነት አንፃር ስለሆነ ነው። ምክንያቱም አሁን ብትለኝ ከዛ ውጭ አላመጣልህ። ገላግላችሁ እሺ ሀሰኑ አንድ ሀሳብ ይስጥና እንቀጥላለን። እሺ ጎንደሬው ተከተለኝ። አሁን ሁለታችሁንም እንድትገላገሉና ወደ ሌላ ነገር እንድንሄድ ማለት ነው። እዚህ ጋር ጥቅሱ ሲጀምር ላይ ፈቃዱን የሚያደርግ ይላል አይደለ? ጎንደሬው ፈቃዱን የሚያደርግ ይላል አይልም? ይላል ምን አይልም ማለት ለመቸስ ኖ ብዙ ማንበብ አያስፈልገውም። የእግዚአብሔርን ፈቃድ የሚያደርጉትን ምን እንደሚያገኙ ሽልማታቸው ምን እንደሆነ እየዘረዘረ ነው አይደል? ምን መሰለ መንግስት አሁን እኛ ሰዎቹ መንግስተ ሰማያት ገነት ቆይ አንድ ሰማያት በለው ገነት በለው ከጠየቀኝ ላብራራለህ አንዴ እኮ አንተ መንግስተ ሰማያትን ፈቃዱን የሚያደርጉ አልከኝ። አዎ አልኩ ወይ ደግሞ አወራና ችግር ምን ያወራለሁ ችግር የለውም ነው ታረጋለህ አወራና ከዛ ነው ያወራ ኖ መንግስተ ሰማያትንና ገነትን ሁለት የተለያዩ ነገሮች እያደረከው እንታ እዚህ ጋር ጉዳዩ ጥናቱ ምንድነው? የሚያደርግ እነዚህን ነገሮች ያገኛል በዚህ ቦታ ይገባል ነው። ነገር ፎከስ አድርገህ አውራ። ምክንያቱም እዚህ ጋር የመጣ ነው ገነት የሚለውን ነገር አልገቡም ላችሁ ነው ጥያቄው ይመጣል። እኔ እኮ አልገቡም ያልኩ ከዛ አንፃር ነው። አሁን የሚያወራ ያለው ያውድ የሚያወራው አልኩ አለ። ምክንያቱም አሁን ቅድም አንተ ምን አልክ? ፈቃዱን የሚያደርጉ አልክ እንዴ? መንግስታት የሚገቡም እኮ ፈቃዱን የሚያደርጉ ሰዎች ናቸው እንጂ ፈቃድን ካላደረክ እኮ ካላመንክ ምስጢራትን ካልፈጸምክ እኮ መንግስታት አትገባም። ማንኛውም ሰው አይገባም። እኔም አንዱ ራሱ አማኝ ብቻ መሆኔም አይጠቅመኝም። ፈቃዱን ሳደርግ ነው አይደለ ከዛ ጋር መሄድ የምችለው። ስለዚህ ኢየሱስ ከመምጣቱ በፊት የእግዚአብሔር ፈቃድ ያደረጉ አሉ የሉም? አሉ። እነዚህ መንግስተ ሰማያት ወይም ገነት ይገባሉ አይገቡም? አይገቡም። ገነት እኮ አይገቡም ብዬ ገነት መንግስተ ሰማያትማ እንደውም ማንም ሰው አልገባም። ገና ከምጽአት በኋላ ነው የምንገባ። ሀሰኑ ይሰማል? ከባድ ነው። ከዚህ እንደዚህ መቀጠል አይቻልም። ቆይ አይ በቃ እንዝጋው። እኔ አሁን በጣም እንደው አእምሮ ላለው ለሚያገናዝብ ሰው ገነት እያለ እያወራ ግልጽ ነው። ግን ይሄ ካላሳመነ ቀጥታ አዳምና ሔዋን የነበሩበት ገነት ከተዘጋ በኋላ የገባ ሰው አለ። እሱን አሳይህና ደግሞ ምን እንደምትል እናያለን። መጽሐፈ ኩፋሌ ምዕራፍ 5 ከቁጥር 30 ክፈትልኝ ሀሰን። አንዴ ድምጼን ላሰማና ጓል አለሽ እንዴ? ቅድም ኡስታዝ እያለ ለኡስታዝ ጥያቄ ነበረኝ እያለች ነበርና ጎንደሬው ቤተኛም ስለሆነ እድል እንሰጣታለን ካለች ከቸኮለች። እሺ ይሄኛውን ጥቅስ ላሳየውና አሚሮ ትቀጥላላችሁ። እሺ እኔም ትልል ስለሆነ second discuss with anyone። እሺ ሀሰኑ ከፈትከው? ኩፋሌ 5:30 ክፈትልኝ። በነገራችን ላይ አጀማ አሁን ጎንደሬ ወይም ሌላ ክርስቲያኖች ገነት ክፍት መሆኑን የማያምኑበት ምክንያት ኢየሱስ ነው ተሰቅሎ ገነት ያስከፈተው የሚለው ነጥብ ስላለ ገነት ክፍት ነው ካሉ የኢየሱስ ስቅለት ዜሮ ስለሚሆን ነው አሁን መቀበል የሚያቃታቸው። እናንብበው። እሺ እንደዚህ ይላል ከቁጥር 29 ጀምሮ። ፕሊስ አንዴ ሰው አታስገቡ ያጀማ ወይ በጣም እንትን እያለ ተቸገረን። እሺ ሁሉንም ጻፈ ከሰው ልጆችም ጋር በኃጢአት አንድ ሆነው በደልን ለሰሩት ለትጉሃን ምን እንደሚለው አዳኘባቸው። እነዚህም ከሰው ልጆች ጋር ሊረክሱ በግብር አንድ የሆኑ ዘንድ ጀምረዋልና ሄኖክ በሁሉም እዳኝባቸው። ጽሁፉ እንትን ብሏል፣ አጻጻፉ ችግር የለም ግድፈት አለበት። እዳኝባቸው አሰማባቸው ይላል። ኦራይት ቁጥር 30 እንደዚህ ይላል ከሰው ልጆች መካከል የ2000 ትምክፈትል የ1980 ነው። ኢትስ ፋይን ችግር የለም። እሺ ከሰው ልጆች መካከል ተነስቶ ሄደ ለጌትነትም ለክብርም ወደ ኤዶም ገነት ወሰድ ነው። እነሆ በዚያ የዘላለም ቅጣትንና ቁርጥ ፍርድን የአዳም ልጆችን ኃጢአት ሁሉ እርሱ በዚያ ይጽፋል ይላል። በጣም ጥሩ። ሄኖክ ከተነጠቀ በኋላ ከምድር እግዚአብሔር ከወሰደው በኋላ ወዴት ነው የወሰደው ጎንደሬው? ጎንደሬው አሁንም ላብራራለህ። ስማኝ ነው ቃል በቃል ነው የምትፈልግ ወይንስ? አይ ሄኖክ ከተነጠቀ በኋላ እግዚአብሔር ወዴት ነው የወሰደው?
ወደ ብሔረ ሕያዋን ሄደ። ኤዶም ገነት ይላል እዚህ ጋር አዳምና ሔዋን ነበሩበት። ኤዶም ገነት ይላል መጽሐፉ ኤዶም ገነት ነው ሄደው ይላል ሄኖክ አዳምና ሔዋን የነበሩበት። ቆይ አንዴ ስማኝ። አሁን ምን መሰለህ፣ አሁን አንተ የምትረዳው ምን እንደሆነ ታውቃለህ? ማለት ዝም ብለህ ቃሉ በቃ ኤዶም ገነት ካለ ገነት ነች ብለም ቅድም ብያለሁ እና መጽሐፍ ታዲያ አይነን ጨፍኝ ሊሸውደው እንዴ ራሴ። ቆይ በጣም ጥሩ። ቆይ አንዴ ስማኛ እንዴ። ያረ ወገን ይሄድ ነው። ቆይ እስኪ አንዴ ስማኝ እንዴ። አይነን ጨፍኝ ማለት ምን ገነት ማለት ራሱ ትርጉም ምንድነው ራሱ? በነገራችን ላይ አሁን አንተ ኤዶም ገነት ካለ ብቻ ገነት ነው ብለህ የምትተረጉመው አይደለ? ገነት ራሱ ምንድነው ነው ትርጓሜው? ትርጓሜውን ነገር ያውቃል። ገነት ማለት ምን ማለት ነው? እስኪ ልጠይቅህ። በጣም ጥሩ። እኔ ይሁን እሱ ጎንደሬው ገነት ብሎ ማለት ምን ማለት ነው የሚለውን ትርጉም ከመጽሐፉ ያምጣ። ተቆይ ጠይቄዋለሁ። ገነት ማለት ትርጓሜ ምን እሱን ጠይቄዋለሁ። ችግር የለውም። ይኸውልህ ማለት ትርጓሜ ምንድን ነው ተነግረኛለህ። ጎንደሬው አንተ ገነት ራሱ ትርጓሜውን ንገረኝ። ቆይ ችግር የለውም። ይኸውልህ እኔ ትርጓሜውን ገነት የሚለውን ቃሉን ማምጣት ያለ ማምጣት እኮ አይደለም አሁን ትልቁ ጥያቄና ጨዋታ እየሆነብን ያለው አሁን ጊዜያችንንም እያባከን ያለ ነው በዚህ ጉዳይ። ምንድነው አሁን እዚህ ጋር ኤዶም ገነት ገቡ እየተባለ ነው። ኤዶም ገነት የተባለው አዳምና ሔዋን የነበሩበት ነው። አይ ገነት የሚለው ቃል ትርጓሜ የአበባ ቦታም በለው የአትክልትም ስፍራ በለው የደስታም ስፍራ በለው እንደፈለክ ተርጉም። እዛ ቦታ ላይ ማን ነበሩ? የደስታ አትክልት ስፍራ ላይ አዳምና ሔዋን ነበሩ። ከዛ ገነት ደግሞ አዳምና ሔዋን ወጡ። ከዛ ተዘጋ እያላችሁ ነው። ከዛ ኢየሱስ መጥቶ አስከፈተው እያልክ ነው። እኔ ደግሞ እዚሁ አትክልት ስፍራም በለው የደስታም ቦታ በለው ሄኖክ ገብቷል እያልኩ ነው። የፈለከውን ዴፊኒሽን ስጠው ችግር የለው። ኦልራይት ዴፊኒሽን የፈለከውን ስጠው። ይሄ ቦታ ግን ኢየሱስ ሳይመጣ ሰዎች እየገቡበት እየወጡ የነበረበት ቦታ ነው። ሲረማመዱበት ሲሞቱ እየሄዱ የሚገቡበት ቦታ ሳይሞቱ ሁሉ ይኸው ሄኖክ ዘፍጥረት 5 ምዕራፍ 5 ነው 6 ላይ ነው አረማመዱን በእግዚአብሔር መንገድ አደረገ እግዚአብሔርም ወደ እርሱ ወሰደው የሚለው ማለት ነው ጥቅሱ። ከዛ በኋላ ዘፍጥረት የሚያወራው ነገር የለም። ነገር ግን ኩፋሌ ላይ አብራርቶ አስቀምጦታል። ወደ ኤዶም ገነት ወሰድ ነው ይላል። ኤዶም ገነት ነው የገባው አዳምና ሔዋን የነበሩበት ገነት ማለት ነው። እዛ ሆኖ ደግሞ የሚገርማችሁ ነገር የሰዎችን ኃጢአት ሁሉ ይጽፋል። ወርታች ብታነቡት ደግሞ ጭራሽ የጥፋቱን ውሃ ሁሉ እሱ ላከባቸው ይላል። ምን ደውልህ አሁን አንተ ሲጀመር ማለት ነው። በነገራችን ላይ አሁን አንተ የተረዳት ምንድነው? ጥቅሷን ብቻ ነው አውጥተህ የወሰድካት። ለምሳሌ አብረው አንዴ ቪዲዮን አብራልኝ መጽሐፉን አውጣልኝ አንዴ ያለበት ተበለ ሁሴን ሐሴን ነው ሁሴን ነው የሚል አንዴ ያውጣልኝ አንዴ መጽሐፉን አውጣልኝ። ዝቅ አድርገው ይሄው ዝቅ አድርገው ትንሽ ዝቅ አድርገለት ችግር የለውም። ስለ ሄኖክ ይነግራል። ሄኖክ መጽሐፍ እንደተማረ ከሰዎች ሁሉ ልዩ ዕውቀቶችን ወደ ሰማይ ወጥቶ ከመላእክት ጋር እንደተማረ ምናምን የሚያስረዳ ክፍል ነው። ላይ ወጣ አንብበው እሺ ጊዜ ሲኖርህ። ኧረ አይደለም እኔ እዚህ ሲጀመር የናውዱን ራሱ አንተ እኮ አሁን የምታመጣው እየነገርኩህ እኮ ነው። አውዱን እየነገርኩህ ነው። ወደ ላይ ስትወጣ ዘሩን ያስቆጥራል። በስንት ልዩ ተወለደ አወራኩ እስካሁን እኔ እኮ ዝም ብዬ አዳመጥኩ እኮ ዝም ብዬ አዳመጥኩ። መልስ እኮ እየሰጠን አይደለም። እኔ እንዴት ላድርግህ እንዴ? እኔም ይኸውልህ ሄኖክ የሄደው አልኩ እዚህ ጋር የሚያወራው ያለ ሄኖክ የሄደው ወደ ብሔረ ሕያዋን ነው እንጂ አልኩ። ማስረጃ ገነት አልወሰደውም። ገነት ማለት እኔ ኤዶም ገነት የሚል አምጥቻለሁ። አንተ ብሔረ ሕያዋን የሚለውን ደግሞ ሄደ የሚለው ማስረጃ አምጣ ወይ በስመ ወጣ እንደ ሰውየው ያሰታር በጣም አስቸጋሪ ነው። እንደዚህ ይከብዳል። ሐሰኑ ቀጥሉ። በቃ አንዴ ሰላት ለስገድ። ቀጥሉ እናንተ ኢብኑ አላችሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ኢየሱስም የቆመውን ከጎኑ የተሰቀለውን ወንበዴ እኮ ምንድን ነው ያለው? እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ ብሎን አይደል ያስቀመጠው? እሱንማ እኔ ለኢንተርፕሬቴሽን ሁሉ ክፍት የሆነ ምናምን ነገር እንትን አላመጣ። ይሄ በቃ የዘጋፋ መጣው ነው። ለዛውም ከብሉይ ኪዳን እየገቡ እሱ አዲስ ኪዳን ሰማር። በነገራችን ላይ አውዱን እናንተ ማስረጃ ምን መሰለህ አሁን ዝም ብሎ አሁን ያንተ ቆይ አንዴ ስማኝ። ብሔረ ሕያዋን ላልክበት ማስረጃ አምጣ መጀመሪያ።
ቆይ ለስላመጣ አትቸኩል ላመጣልህ እኮ ነው። በስመ አብ ማለት የሆነ አሁን ቅድም ምን አለ መሰለህ ይወም ትሄሉ ምስሌ በገነት ሚሮ አለ አይደለ? አሁን ያን ጠቅሶታል አይደለ? ኢብኑ ወአለይኩም ሰላም ድምጽ አለ አንተ ጋር አኺ ኢብኑ ድምጽ አለ አንተ ጋር ትሰማለህ፣ ግን አይ ቲንክ ኔትወርክ ይዟል። አይ ቲንክ ሚውት አድርጉት ያ ጀማው ኢብኑ እየተሰማው አይደለም እናወራው። እሺ ጎንደሬው ማይ ጎድነስ ጎንደሬው እየሰማኝ ከሆነ ብሔረ ሕያዋን ላልክበት ማስረጃ አምጣ ቶሎ በል። መጽሐፉ ኤዶም ገነት እያለ ከፈለክ ደግሞ ይሄ ኤዶም ገነት እነ ሔዋን የነበሩበት አይደለም ካልክ ደግሞ ኤዶም ገነት ደግሞ የነበሩበት መሆኑን ደግሞ ማስረጃ እሰጥሃለሁ። መጽሐፍ ጋር እንግዲህ ስትታገል ውለህ ታድራለህ ማለት ነው። ሐሰኑ ቀጥሉ፣ በቃ ወይ ከሌላ ሰው ጋር ቀጥሉ። ጓል ጥያቄ አላት፣ ከሷ ጋር ቀጥሉ። ሐሰኑ ጓል አለሽ፣ ቀጥሉ በቃ ከሷ ጋር ጥያቄ አላት መሰለኝ። እሺ ዋው፣ እንዴት ናችሁ? እንዴት ዋላችሁ? አውል በባክሽ ትንሽ ልስገድ። ጓል ሰላም ብያለሁ። ሰላም። እኔ እንኳን ጥያቄ ነበረኝ፣ ግን ቢዚ ከሆናችሁ ሌላ ጊዜ ወይም ደግሞ ሌላ ሰው ጠይቃለሁ፣ ችግር የለውም። አይ ቲንክ ኡስታዝ አለ መሰለኝ ከታች አለ። ኡስታዝ እስቲ አንዴ። አዎ አለ ኡስታዝ፣ ከተመቸው ይገባል። ቅድም ጥያቄ አለኝ እያልሽም ነው ጥሎ የወጣው። አይ ትናንትና ተነስቶ ነበርና እስካሁን ምንም እንትን ክሊር አይደለም። ላይክ ስለ ያህዌ ነው ያህዌ ማን ነው ነበር ብዬ ጠየቅኩትና ምንም ግልጽ አይደለም ለኔ ያህዌ ወይ ያህዌ ብዬ ነበር የጠየቅኩት። ኦኬ ኡስታዝ ከተመቸው ይገባል። እንግዲህ አይ ሆፕ ጥያቄሽን ሰምቷል ብዬ እና ሐሰኑ ምናምን ጋ ብዙ አውርታችኋል ይመስለኛል። አዎ ግን ተቋረጠ። በመሃል ሌላ ቶፒክ መጣና የሆነች ልጅ መጣችና ሌላ ቶፒክ ገባ። በቃ እሱ እኔ እስካሁን ግልጽ አልሆነ። አልሐምዱሊላህ እኔና ኡስታዝ ሙአዝ ተገናኝተን ድርሻለሁኝ አዳራውን ኢንሻአላህ ዱአ አድርግልን ኡስታዝ ሙአዝ ከቆየ ኢንሻአላህ። አኒ ነግቢ ጥያቄ ካለሽ ግቢ። ማኪም ከታች ካለሽ ጥያቄ ያላችሁ ክርስቲያኖች ካላችሁ ግቡ። ዛሬ ማታ እኔ ጋር ዛሬ ሰኞ ነው፣ ሰኞ ማታ ነው በኔ እና ወደ ማክሰኞ ሊነጋ ሲል ነው። ኡስታዝ ወሂድ ትልቅ ፕሮግራም አለ፣ በሱ ቤት ነው። ኢየሱስ ቅድሚያ ህልውና ነበረው ወይስ አልነበረውም የሚል ነው። ኢንሻአላህ በዛ ኢትዮጵያ 3 ሰዓት ነው። ከኢትዮጵያ ውጭ ላላችሁ ደግሞ እንግዲህ ባላችሁበት የሰዓት አቆጣጠር ቆጥራችሁ ድረሱበት። እኛ በአውስትራሊያ 4 ሰዓት አቆጣጠር ወደ ፈጅር ወይም ፈጅር ላይ ማለት ይቻላል ኢንሻአላህ ለመገኘት ሞክሩ እዛ ፕሮግራም ላይ። ኡስታዝ ሙአዝ ቀጥል። ጀዛኩሙላሁ ኸይረን ነው። ምን እቀጥላለሁ? ያው ጨርሻለሁ እኮ አመሰግናለሁ ለማለት ነው የገባሁት። እሺ ልተኛ ነው? አሁን ልተኛ ነው። ምክንያቱም ጠዋት አንደኛ ስራ አለ፣ ሁለተኛ ነገር ደግሞ ያው ቀጠሮ አለን ብለሃል አይደል ቅድም ከኡስታዝ ጋር። ያ ኢንሻአላህ እኔም መገኘት የምችል ከሆነ እስኪ ቶሎ ልተኛ። ያ በተቻለኝ መጠን አሁን ወደ ከመስጊድ ተመልሼ እየመጣሁ ነው ወደ ቤት። በተቻለኝ መጠን ተኝቼ በሰዓት ላይ መነሳት እሞክራለሁ ኢንሻአላህ። በጊዜ መተኛቱ ይሻላል። እናንተ ሀገር ደግሞ አሁን ላይ እንትን ነው ምሽቱ በጣም ጠባብ ናት፣ በጣም ትንሽ ነው። ቶሎ ይነጋል። ጭር ነው። አሁን ራሱ 10 ሰዓት ነው የሚለው። ወላኪን ያው ኢሻ ራሱ አሁን አይደለም የሚሰገደው እና አላህ ይጠብቃችሁ እያለሁ ጀዛኩሙላሁ ኸይረን። ወያከ ኡስታዝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሲልክ ተመለሰ ብትመጣ አሪፍ ነው። ካይ አንተ ብዙ መጽሐፎችን ስላጠናህ አሁን ኡስታዝ ያለው ነገር አለ ማለት የምታደርጋቸው ውይይቶች በጣም ከባድ ነው። ገብቶካል? አንተ ብዙ ነገር ከማንበብህ የተነሳ እዚህ ጋር ያሉ ሰዎች ደግሞ ባይብልን በአማርኛ ብቻ ያጠኑ ናቸው፣ ወይም ባይብልን በአማርኛ ገረፍ አድርገው ያነበቡ ናቸው።
ወይም የተባሉትን የሰሙ ናቸው። ገብቶካል? እና እነዚህ አይነት ልጆች ጋር ስታወራ በሚመጥናቸው እነሱን ይመጥናቸዋል ብለህ በምትለው ነገር ነው። ከዚህም ከዛም ወደፊት ወደ ኋላ ሳታደርግ ቀስ አድርገህ ለምሳሌ ጆን አንዳንድ ላይ ነው ቅድም ስታወሩ የነበረው አይደል? ጆን አንዳንድ ላይ ከሲራክ ጋር ያላግባባችሁ ምንድን ነው? እሱ እንትን ነው ግሪኩን ካየኸው ማለት ጋድ ካለ በኋላ ቴዎስ ዱትራስ ቴዎስ ሁለተኛውን ጋር ሲገልጸው ኢየሱስን ጋድ ብሎ ለብቻው ዲስቲንክሽን ፈጥሯል። አምላክና ማለት ሁለተኛውን ጋድ ሁለተኛውን ጋድ ስትል ምን ለማለት ፈልገህ ነው? ሁለት ጎስፔል ኦፍ ጆን ላይ መጀመሪያ ላይ ያለ ነገር ነው። ግሪኩን ካየኸው ሃቴዎስ እና ዱትራስ ቴዎስ ነው የሚለው አንድ ጋድ ከዛ ጋድ ሁለተኛ ነው። ዮሐንስ ወንጌልን አይደለም? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አይደለም? አንዴ አማርኛው ላይ የተጻፈው ላይ ካወጣኝ የሆነ ነገር ትከፍትልናለህ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው ነው አይደል? ስታየው እንትን ይላል፣ ለማስረዳት ይከብዳል። ኡስታዝ እንደገና ሊገባ ይፈልጋል።